ጤና ይስጥልን እንደምሰነበታችሁ። ይህ ሳምንታዊ የጤናው በቤቶ ፕሮግራማችን ነው። ዛሬ ከምግብ ደህንነት ቁጥር ጋር በተያያዘ ሰፋ ያለ ቆይታ ወደ እናንተ እናደርሳለን። በ0112744235 ላይ ደውሉ። ምላሽ ማብራሪያ ወደ እናንተ የምናደርስ ይሆናል። ፕሮግራሙን በማዘጋጀትና በማቅረብ አማራ ተመስገን አብሬያችሁ ቆይታ አደርጋለሁ። እዚህ ስቱዲዮ ሁለት እንግዶችን ጋብዣለሁ። ከአዲስ አበባ ዩኒቨርሲቲ እንዲሁም ከኢትዮጵያ የምግብና መድኃኒት ባለስልጣን። እስኪ ራሳችሁን አስተዋውቁልኝ። ፕሮፌሰር እንኳን ደህና መጣህ አለነ፣ እንዲሁም እንኳን ደህና መጣችሁ። እስኪ አስተዋውቁ ራሳችሁ። አመሰግናለሁ አማረ። አመሰግናለሁ በድጋሚ። ሽመልስ አድማሱ ከአዲስ አበባ ዩኒቨርሲቲ ሙሉ ፕሮፌሰር በምግብ ምህንድስና ተመራማሪና የተመሰከረለት የምግብ ደህንነት አዋቂና አማካሪ። አመሰግናለሁ። መልካም። አመሰግናለሁ አቶ አማረ። አቶ አለነ መኮንን እባላለሁ ከኢትዮጵያ ምግብና መድኃኒት ባለስልጣን ከምግብ ተቋማት ኢንስፔክሽን እና ሕግ ማስፈጸም መሪ ስራ አስፈጻሚ ባለሙያ ነኝ። መልካም። ዛሬ እንግዲህ ዓለም አቀፍ የምግብ ደህንነት ቀን ነው። ምናልባት መሪ ቃሉን አለነ ሊያስታውሰን ይችላል። በየዓመቱ በተለያየ መሪ ቃል ነው የሚከበረው። እንግዲህ የምግብ ደህንነት ጉዳይ ዓለም አቀፍ ጉዳይ ነው። ዓለም አንድ መንደር እየሆነች ነው። ከዛ አንጻር ምግብን በዚህ መልኩ በትራንስፖርቴሽን በተለያየ መልኩ ከሀገር ሀገር ይዘዋወራል እና ከዛ አንጻር የምግብ ደህንነት የዓለም አቀፍ ጉዳይ ነውና ዘንድሮ እንደው መሪ ቃሉ ምንድን ነው? ከዛ እነ ፕሮፌሰርስ ምን ይጠበቅባቸዋል የሚለውን ለማንሳት ፈልጌ ነው። የምግብ ደህንነት ለሁሉም ወይ ፉድ ሴፍቲ ፎር ቢዝነስ የሚለው ነው የመሪ ቃሉ። ስለዚህ ዛሬ ጁን 7 የዓለም አቀፍ የምግብ ደህንነት ቀን ይከበራል ማለት ነው። ምናልባት መፈክሩ ያምና መሰለኝ ለሁሉም የዘንድሮ ሳይንስ ቱ አክሽን ነው የሚለው። ሳይንስ በተግባር አብዛኛው ሳይንሳችን አየር ላይ ያለ ነው። ፕሮፍ እንደው ከዩኒቨርሲቲያችሁ የምትሰሩት ምርምሮች አሉ እንደ አዲስ አበባ ዩኒቨርሲቲ፣ ሌሎች ዩኒቨርሲቲዎችን በምግብ ደህንነት በኩል ግን ሳይንስ ለህብረተሰቡ በሚጠቅም ረገድ ወደ መሬት ወርዶ እንደው ምን ያህል የተተገበረ ነው የሚለውን ነው እንደው የፈለግ ነው። እሺ፣ አመሰግናለሁ። ሸልፍ ላይ መቀመጥ የለበትም። ሳይንስን ወደ አክሽን መቀየር ወረድ ብሎ የሚሰሩ ስራዎች በተለይ ችግር ፈቺ የሆኑ ጥናቶችን ምርምሮችን አዲስ አበባ ዩኒቨርሲቲ እየሰራ ነው ያለው በተለያዩ ኮሌጆች፣ ሌሎችም ተቋማቶች እንዲሁ እየሰሩ ነው ያለው። ግን የሚሰሩ ስራዎችን ወረድ ብለው ለህብረተሰቡ እንዲጠቅሙ ለሀገር እንዲጠቅሙ ከፍ ብሎም ደግሞ ለአህጉራት እንዲጠቅሙ ማድረግ አለብንና መፈክሩ ሳይንስ ቱ አክሽን የሚለው ፐርፌክት ነው። ኤክሰርሳይዝ ያደረግ ነው። የሚያስገነዝበን ነገር ምንድነው? በቀጣይነት ጀስት ኢግናይት ያደረገን ነገር የጫረብን ነገር ምንድነው? እነዚህን ስራዎች አጠናክረን መስራት እንዳለብንና ምርምሮች ሴኮፍ ምርምር ሳይሆኑ የህብረተሰቡን የማህበረሰቡን እንዲሁም ደግሞ ለሀገሪቷ ጠቃሚ የሆኑችን ስራዎችን መስራት አለብን ብለን እናስባለን። እያከናወንም ነው። መልካም። አለን የምጨምረዋለ ምናልባት በኤፍዲኤም በርከት ያሉ የምርምር ስራዎች ይካሄዳሉ በተለይ በመንግስት ተቋማት። ከዛ አንጻር እነዚያ የምርምር ሁኔታዎች ወይም በተለያዩ የምርምር ተቋማት የሚሰሩ ስራዎችን ወደ መሬት በማውረድ ረገድ እንደ ተቋም ምን አይነት ተሞክሮች አሉ? እሺ፣ አመሰግናለሁ። እንደ ኢትዮጵያ ምግብና መድኃኒት ባለስልጣን ዋናው ዓላማ የምግብ ደህንነትን ማረጋገጥ ነው። ይህም ሲሆን በ11/12/2011 የአዋጁ ላይ የፉድ ሴፍቲ ወይም የምግብ ደህንነትን እስከ ታች አውርዶ ደህንነቱ የተጠበቀ ምግብን ለህብረተሰቡ ማድረስ ስለሆነ የኤፍዲኤ ደግሞ ከሌሎች አካል ጋር በመሆን ምርምሮች እየሰሩ ሌሎቹ እሱ ደግሞ እየተቆጣጠረ የምግብ ደህንነት ያረጋግጣል ማለት ነው። እየሰራም ይገኛል። በጣም ጥሩ። እስኪ ዳይሬክተራችን ሌላ ምስል ይሰጠናል። በተለይ እንደኛ ሀገር ፎቶ ፕሮፌሰር ነው ይህን ፎቶ ያጋራኝ። በእኛ ሀገር እንግዲህ ጉሊት የምንለው ነገር አለ። በመንገድ ዳር ያሉ የግብይት አማራጮች ናቸው። ፕሮፌሰር ደግሞ በተለያየ ሀገር ይንቀሳቀሳልና ያየው ተሞክሮ ነው። እስኪ እንደው መጀመሪያ የውጭን ተሞክሮ ነው ፕሮፍ። የት ሀገር ነው ምንድን ነው? እንግዲህ እንዴት ነው ጉሊትን ስንመለከተው በምናባቸው ነው ብንስለው ብዙ ነገሮችን የያዘ ነው። የምግብ ዋስትናውን የያዘ ነው። የዕለት ከዕለት ጉርሻን የያዘ ነው። ከዛ ውጭ ደግሞ የገቢ ምንጭም ነው፣ መተዳደሪያም ነው። ትልቅም ነገር ነውና ጉልት እንግዲህ ተልኮም ያልገዛ ያልተመገበ የለም። ስለዚህ ጉልትን
በዘመናዊነት እንዴት በተለይ ከምግብ ደህንነት አኳያ ካለንበት ሲቹዌሽን አኳያ እንዴት ማሳደግ ይችላል ነው። የሌሎች ሀገሮች ተሞክሮ እንግዲህ የኛን ሀገር ያለውን ጉልት እናውቀዋለን፣ ግን አንደርማይን ወደ ዝቅ አድርገን ልናየው የምንችለውም አይደለም። ትልቅ ነገር ነው። ስለዚህ ለአንድ ማህበረሰብ ብዙ ነገሮች ማለት ነው ጉልት። ስለዚህ ያንን በተሻለ መንገድ በተለይ የምግብ ደህንነቱን ጥራቱን እንደ ሞዴል ሆኖ ቢሰራ እናቶችንም ከመደገፍ ህጻናታችንን ከመደገፍ አኳያ አገሪቷ ላይ የሚከሰቱን በሽታዎችን ከመከላከል አኳያ ገዢዎችንም ለመጠበቅ ብዙ ነገር አለው። ስለዚህ ከሱ አኳያ ብዙ መሰራት አለበት የሚል ሀሳብ አለኝና ይሄንን ተሞክሮ ያለው በተለይ ኢንተቤ ዩጋንዳ ላይ የሚሰሩ ስራዎች አሉ እና መንገድ ላይ የሚሰሩ የነበሩትን ነገሮች ሰብሰብ ብለው በትልቅ ደረጃ አሳ አለ፣ የዶሮ ስጋ፣ የበሬ ስጋዎችን መሸጫዎች፣ አትክልትና ፍራፍሬዎችን መሸጫዎች፣ ዲስፕሌዎች አሉ፣ ስቶሮች አሉና እሱ ብቻ አይደለም። ጉሊት ነው ይሄ ሱፐር ማርኬት በቃ አይ ሱፐር ማርኬት አይደለም። በፊት የነበሩትን ጉሊቶቹን ሲያዋቸው እንግዲህ ግሪን ቬጂቴብል የነበረው አቧራ አለው፣ ስንት ነገር አለ፣ ፀሐይ አለው፣ እጅ መታጠብም አይቻልም፣ ሃይጂኒክም የመሳሰሉ ነገሮች ቻሌንጂንግ ናቸው። ያንን እንግዲህ የዩጋንዳ መንግስት ጀስት ጠቅላይ ሚኒስትሩ አይተው ፕሬዚዳንቱ አይተው ይሄን ነገር በተሻለ ነገር ማድረግ አለበት ብለው የአፍሪካ ህብረት ነው ፕሮጀክቱን ሰፖርት ያደረገው። ያንን ኢንተቤ የሚገኘውን ኪቶሮ ማርኬትን የአፍሪካ ህብረት እንደ ፕሮጀክት ይዞት ምን ማርኬት ነው የሚባለው? ስለዚህ ኪቶሮ ማርኬት ነው። ስለዚህ የኪቶሮ ማርኬት ነው ኢንተቤ የሚገኝ ነው። ይሄን በአጋጣሚ ልጄ ነው ኤርሚያስ የላከልኝና ፎቶውን ማየት እንችላለን የኪቶሮ ማርኬትን። ስለዚህ ምንድነው ሳይንስ ኢንቱ አክሽን እነሱ ቀድመዋል። ስለዚህ ምንድነው ያንን ጉልት ሰብሰብ አድርገው ሁሉንም ነገሮች እዛው በተደራጀ መልኩ ማግኘት ይችላሉ። ያ ብቻ አይደለም፣ መሸጥ ብቻ አይደለም። እዛ የእናቶች ማጥቢያ አለው፣ ላቦራቶሪ አለው። ላቦራቶሪው ለምንድን ነው የሚያገለግለው? ላቦራቶሪ ቼክ አፕ ሰራተኞቹንም ቼክ ያደርጋል፣ ምግቡንም ደህንነት ቼክ ያደርጋል። ከዛ ውጭ ደግሞ አስተማሪዎች አሉ፣ ስልጠና ይሰጥበታል። ነርሰሪ አለው፣ ዴኬር አለው እና ብዙ ነገሮች ነው። ኩኪንግ ሩም አለው፣ ሰዎች ደግሞ እዛ እንዲመገቡ እና ጠቅላላ ዘርፈ ብዙ ነገሮችን የያዘ ነገር ነውና እነዚህ አይነት ተሞክሮዎች የግዴታ እኛ ጋር ያሉትንም ጉሊቶች ሞዴል በሆኑ ነገሮች ላይ ከነሱ በተሻለ ሳይንስ ኢንቱ አክሽን ስለሆነ መቀየር እንችላለን። ስለዚህ የሚቻልበትም አግባብ ስለሆነ ጉሊቶች ላይ እኔ ሳይ ደስ ይለኛል ጉሊት እና ስለዚህ ከሱ አኳያ የዩጋንዳን ተሞክሮ ብናየው ጥሩ ነው ብዬ አስባለሁና ብዙ ነገሮችን የያዘ ነው። ሰዎች አብዛኛው ለመግዛት ሲሄዱ አሳም ይሁን ዶሮም ይሁን ሌሎች ስጋዎችን እዛ ሄደው አትክልትን ፍራፍሬንም ሌሎችን ነገሮች ይገዛሉና ጥሩ ተሞክሮ ነው ብዬ አስባለሁ። አመሰግናለሁ። አለን ኤፍዲ አሁን ጉሊትን ይመረምራል። ለምሳሌ የተለያዩ ምርቶችን የመድኃኒት እንዲሁም የምግብ ምርቶችን ይቆጣጠራል ጥራታቸውን። ግን ጉሊት ላይ እንደዛ አይነት አለ እንትኑ አሁን በቅርቡ የተጀመረ አለ። ኦኬ እዚህ ገበያ ላይ ያሉት መንገድ ላይ ያሉት ምርቶችን ሳምፕል እየወሰዱ ናሙና እየወሰዱ አሁን እንደዚህ አሁን ዋናው ነገር ሳይንስ ነው። ሳይንስ ስራውን ይሰራል፣ ከዛ አክሽን ይወሰዳል። ወደ ሳይንስ መጀመሪያ ሳይንስ መሆን ስላለበት ናሙና ተወስዷል። አሁን በአብዛኛው እየተሰሩ ያሉ ላቦራቶሪዎች ላይ አሉ። እነዚህ መንገድ ላይ ያሉ ፕሮፌሰር እንዳለው የማህበረሰብ ጤና ነው ዋናው። የማህበረሰቡን ጤና ለመጠበቅ የኛ ሀገር ላይ እንደምታውቁት ነው የዚህ የእውቀት ይሄን ያመጣል ይሄ እንደዚህ ችግር አለው የሚለው አሁን ታዩት ከሆነ የሚጠበስ አለ በዘይት ዘይቱ ሲጠበስ ኬሚካል ይፈጥራል። ሰዎቹ የጤና ምርመራ የለም። የጤና ምርመራ የለም ማለት ከሰው ወደ ምን ይሄዳል? ወደ ምግቡ መተላለፍ ይኖራልና አሁን የምግብና መድኃኒት ባለስልጣን ይሄን ጉኛት ስራው አጠቃላይ ነው። እንደምታውቁት የኛ ሀገር እንትኑ ነው የተለያየ ነው የቁጥጥር ዘርፉና ኤፍዲኤ ያስተባበረ ይሄኛውን ወስዶ ላቦራቶሪ ተሰርቶ ወደፊት ፕሮፌሰር እንዳለው ወደዚህ ለማምጣት እየተሰሩ ያሉ ስራዎች አሉ። በቂ ነው ባይባለም ግን እየተሰሩ ያሉት ወደ ተግባር የተለውጠው
እንትን ይያሉ ላብራቶሪ ተሰርቶ ወደፊት እንደዚህ አይነት ነገር እንግዲህ ቀስ በቀስ ነው የሚመጣና እንደዚህ አለ። ኦኬ ጅምር ነገር አለ አዎ የተሰራ ያለ ነገር አለ። ከሌሎች ዘርፎች ይወሰድ እንደነበረው የላብራቶሪ ናሙና አሁን ከጉሊት ጭምር መወሰድ ተጀምሯል። ተወስዶ ላብራቶሪ ተሰርቶ ምንድነው ችግር ያለበት የኛ የምናየው በአካል በኬሚካል በማይክሮ ብለን ምን ሰራዋል አይደል ላብራቶሪ ከነሱ ጋር የተያያዘ ምን ችግር አለበት ከዛስ ወደ ታች ወርደን ያንን የሚያበስለው ያንን የሚያቀርበው ምክንያቱም ከወጣ የማህበረሰብ ጤና ይጎዳልና እሱኛውን እንዴት እናድርገው የሚለውን ይቀጥላል ማለት ነው። አሁን ከምግብ ደህንነት ጋር ተያይዞ ወደፊት የሚሄዱት መጀመሪያ ምንድነው ያለውን ችግር ማለት የሚለውን ለማወቅ ያስፈልጋልና ከዛ በኋላ ደግሞ ወደ ተግባር የሳይንስ ቱ አክሽን የሚለውን ነገር እንገባለን ማለት ነው። ዋናው እንደውም እዚህ ጋር የተያዘ ነው። ሳይንስ መጀመሪያ ላብራቶሪ ቴስት ይደረጋል ይጠናል ከዛ በኋላ ግን ተግባር መውረድ አለበት የሚለውን ነገር ነውና እንደውም በጣም ጥሩ አጋጣሚ ነው ሳይንስ ቱ አክሽን የሚለው የዘንድሮ ጥሩ አጋጣሚ ነው። መልካም እንግዲህ በአመዛኙ ያው ብዙ ጊዜ ይነሳል የምግብ አቅርቦት አለ። አቅርቦቱን ለማብዛት በሀገራችን በርከት ያሉ ስራዎች እየተሰሩ ናቸው። የግብርናውን ዘርፍ በተለይ ለማዘመን እንግዲህ ምርቱን ለማሳደግ አቅርቦቱን ፉድ ሴኩሪቲ የምንለው ከዛ ደግሞ የተመጣጠነ እንዲሆንም በበርካታ ነገሮች እየተሰራ ነው። ህብረተሰቡን ለማስገንዘብ ሰው ካመረተ አይቀር የተመጣጠነ ደግሞ ማግኘት አለበት፣ በተለይ ህፃናት፣ ነፍሰ ጡር እናቶች። ይሄም ሆኖ ግን ምግቡ ሴፍ ካልሆነ ንጹህ ካልሆነ የተመጣጠነ ሰው በልቶ አግኝቶ ግን ንጹህ ካልሆነ ተመልሶ ወደ መጀመሪያው የመመለስ ነገር አለና እንደው ፉድ ሴፍቲ ምን ያክል ትኩረት አግኝቷል፣ ምን ያክልስ አስፈላጊ ነው የሚለውን ማንሳት ፈልጌ ነው። ፕሮፍ አመሰግናለሁ። እንግዲህ የምግብ ዋስትናን ስንመለከት የምግብ ዋስትና 4 ፒለሮች አሉት። ከነዚህ ውስጥ አንዱ አቬይላቢሊቲ ነው፣ ሌላው ደግሞ አክሰስ ቱ ማርኬት ነው፣ ሶስተኛው ደግሞ ዩቲላይዜሽን ነው፣ አራተኛው ደግሞ ስቴቢሊቲ ነው። ስለዚህ 4 ፒላሮች አሉት። ስለዚህ ከአራቱ ፒላሮች ውስጥ የምግብ ዋስትናን ለማረጋገጥ ብቻ ለማድረግ ፉድ ሴፍቲ ወሳኝ ነው። የምግብ ደህንነት የምግብ ዋስትናን ለማረጋገጥ የምግብ ደህንነት ወሳኝ ነው። ስለዚህ በምግብ ደህንነት ላይ በተለይ የሚያዙ ከ10 ሰው አንድ ሰው በምግብ ጋር ተያያዙ ይታመማሉ። ከዛ ውጪ ህጻናትን በመለከት ከሶስቱ አንዱ ይታመማል እና በአመት በተለይ ሳብ ሳሃራን አፍሪካ ምግብና ከምግብ ጋር የተያያዙ በሽታዎችን ስለዚህ እየሞተ ነው ያለው ደግሞ 420 ሺህ የሚሆን። ስለዚህ በዓለም ላይ ስናየው ትልቅ ነው። ምግብ ዋስትና በተለይ ማረጋገጥ ካስፈለገን የምግብ ደህንነቱን በደንብ አድርገን መስራት መቻል አለብንና ምግብ ደህንነት እንግዲህ ዘርፈ ብዙ ነው። ስለዚህ ምግብ ደህንነትን ስንይ ሁሉን አቀፍ ነው። ከማቀነባበር ጀምሮ በተለይ ደረጃዎችን፣ ተግባራትን፣ እንቅስቃሴን በተለይ የምግብ ደህንነት አደጋዎች ሊያመጡ በተለይ ካስተመሩ ላይ ሊያመጡ የሚችሉ ነገሮችን ከዛ መቀነስ መቻል አለብንና ኢትዮጵያ ውስጥ እርግጠኛ ላይ 7ኛው ጊዜ የተከበረ ይመስለኛል እና ምግብ ደህንነት ላይ ከፍተኛ ትኩረት መስጠት መቻል አለብን። እየተሰሩ ያሉ ምርምሮች አሉ፣ ግን ከዛ በዘለለ እቅድ አድርገን ትልልቅ ጎሎችን አስቀምጠን መስራት አለብንና ኒውትሪሽየስ የሆነ ምግብ እንኳን ቢሆን ደህንነቱ ይጠበቀ ካልሆነ ምንም ሊያመጣ የሚችለው ፋይዳ የለም። ስለዚህ በምግብ ደህንነት ራሳችንን እንችላለን ብሎ ከታሰበ ማየት ያለብን የምግብ ደህንነቱ በፖሊሲ ከስትራቴጂ ከኢምፕሊሜንቴሽን አኳያ በተለይ የማህበረሰብን ጤንነት ከመጠበቅ አኳያ ህፃናትን ጤንነት እናቶችን ጤንነት ከመጠበቅ አኳያ ጎልማሶችን ሽማግሌዎችን ከመጠበቅ አኳያ ምን ስራዎች እየተሰሩ ነው ያለው። በአብዛኛው መድኃኒት መግዛት ብቻ ሳይሆን ልንቀርፈው የምንችል ጉዳይ ነው። ስለዚህ ለዛ ምንድነው ጥንቅቅ አድርገን ስራዎችን ተባብረን ሲነርጂ ፈጥረን ስራዎችን መስራት እንችላለን እና እነዚህን ትሪያንግሎች ወሳኝ ናቸው። ኒውትሪሽን ያስፈልገናል፣ የምግብ ደህንነት ያስፈልገናል፣ ፉድ ሴኩሪቲም ያስፈልጋል። ስለዚህ ይሄኛው ከርሻ እስከ ጉርሻ ድረስ ያሉትን ነገሮች እንመጣበታለን ስንሄድ እነዚህን ትሪያንግሎች ሞራል። ስለዚህ ይሄኛውን የምግብ ደህንነትን ለማረጋገጥ የምግብ ዋስትናን ለማምጣት የምግብ ደህንነት የግዴታ መስት ነው። ስለዚህ አስፈላጊ ነገር ነው ብዬ አስባለሁ።
አለና ተጨማሪ ሀሳብ አመሰግናለሁ። ፉድ የምግብ ዋስትና ብለን ስንጠራ መብላት ብቻ መጥገብ ብቻ ዋስትና የለው። የምግብ ደህንነቱ መጠበቅ አለበት። ምክንያቱም የምግብ ደህንነት ሲጠበቅ ሌሎች የሚመጡትን ነገሮች እንከላከላለን። መታመም አለ። ስንታመም ስራ እንሰራም። ስንታመም ወጭ እናውጣለን ለሕክምና። ስንታመም ማህበራዊ ቀውሳችን ይዛባል። ስለዚህ መጀመሪያ የፉድ ይሄ የምግብ ዋስትና አስፈላጊ ነው። ሰው በልቶ ማደር አለበት፣ መዋል አለበት። ግን እሱ ብቻ ዋስትና የለውም። የምግብ ደህንነቱ የተጠበቀ መሆን አለበት። የምግብ ደህንነቱ ተጠበቀ ማለት ለግለሰብ ብቻ አይደለም፣ እንደ ሀገርም ይጠቅማል። የኢኮኖሚው ያለው የቢዝነሱን ይጠቅማልና በጣም አሁን ላይ ምን አለ ላልከው ጥያቄ እንዲያውም በዚህ አመት 2 አመት በጣም አሪፍ ነገር ነው ያለው። አሁን ሮድ ማፕ ተብሎ የሚኒስትሮቹ ጤና ሚኒስቴር፣ ንግድ ሚኒስቴር፣ ግብርና ሚኒስቴር፣ ሌሎች አውቶሪቲዎቹ በአንድ ላይ ሆነው ሮድ ማፕ አውጣው። ከዚህ ከፉድ ሴኩሪቲ፣ ከምግብ ደህንነት፣ ከኑትሪሽን ተብሎ ከዛ ደግሞ እያንዳንዱ ምን መውሰድ አለበት። ለምሳሌ የምግብና መድኃኒት ከሰሚ ፕሮሰስ እና ፕሮሰሱ ነው። ግብርና ደግሞ ወደ ኋላ ያለው የግብርና ሚኒስቴር አለ አይደለ? እሱም ሚኒስቴሩም አውቶሪቲውም ከእርሻ ጀምሮ እስከ የሰሚ ፕሮሰስ ያለውን ነገር እንዴት አድርገን ስትራቴጂ አውጥተን እንስራ የሚለውን ቁጭ ብሎ ተነጋግሮ ስትራቴጂ ወጥቶለታይ በጋራ የተሰብስቦ ተወስኖ ምን እንስራ የሚለውን ነገር የጸደቀ ያለ ስለሆነ ወደ ተግባርም የተገባ ስለሆነ በጣም አስፈላጊ ነው። ስለዚህ የምግብ ደህንነት ከምንም በላይ መጀመሪያ አስፈላጊ ነው። በምግብ ዋስትና ውስጥ አሉ ምግብ የኑትሪሽን እና ፉድ የምግብ ደህንነት አለ። ግን የምግብ ደህንነት ካልተጠበቀ ሌላዎች መኖራቸው ዋስትና የለውምና አስፈላጊ ነው በጣም። የምግብ መኖሩ የተመጣጠነ መሆኑ ብቻውን በቂ አይደለም። ሄዶ ንጽህናው አስተማማኝ ያልሆነ ምግብ ሄዶ ያው ስኬታማ ሊሆን አይችልም። በተለይ ደግሞ እንደ ነፍሰ ጡር እናቶች፣ ህጻናት ያሉትን በጣም አጋላጭ ስለሚያደርግ እንግዲህ ሶስቱንም አንድ ላይ አያይዘን የምንዘልቅ ይሆናል። ተቀምጠን ደግሞ ሰፋ ያሉ ሀሳቦችን አንድ በአንድ እያነሳን ቆይታ እናደርጋለን። አሁን ወደ ማስታወቂያ እንሄዳለን። እናመሰግናለን ብሎ ተመልካቾች የተከታተላችሁ የምትገኙት ጤናው በቤትዎ ነው። ዛሬ ከምግብ ደህንነት ቁጥጥር ጋር በተያያዘ ነው እያነሳን የምንገኘው። ካፍታ ማስታወቂያ በኋላ ደግሞ ተመልሰን እንገናኛለን። የፈጣሪው ውዴታ ፈልጎ የሚሰጥ አጅሩ ከፍ ያለ ነው። ቀኛችን የሰጠችውን ግራችን ሳታይ ከሐቃችን ብቻ ለመልካም እያደረግን በዓላችንን ለማክበር ተሰባስበን በፍቅር ልባችን እየሰፋ ቀልባችን በስክነት እያረፈ በአንድነት እየተቋደስን በመተሳሰብ በመደጋገፍ በሳቅ በጨዋታ የምናሳልፈው ያማረ በዓል ይሁንልን። ኢድ ሙባረክ። ኮፕ ባንክ አልሁዳ እውነተኛ አጋሮ። ቀናት ወራትን ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት
ተመልሰናል። ጤናው በቤት ሆኖ እየተከታተላችሁ የምትገኙት ዛሬ ከምግብ ደህንነት ቁጥጥር ጋር በተያያዘ ነው እያነሳን የምንገኘው። እዚህ ስቱዲዮ እንግዶችን ጋብዤ እያነሳው እገኛለሁ። እንግዲህ ቅድም በተለይ ከጉሊት ጋር በተያያዘ እንዳጠቃላይ ደግሞ የምግብ ደህንነት ከሌሎች ከምግብ አቅርቦትና ከተመጣጠነ ምግብ እኩል ተነጥሎ መታየት የሌለበት አብሮ ሊረጋገጥ የሚገባ መስፈርት እንደሆነ እያነሳን ነበረ። እስኪ እንደው እንዳጠቃላይ እንደ ኢትዮጵያውያን የምግብ አያያዝ እንደው ባህላችን ምን ይመስላል? ፕሮፍ እንዳልከው ከእርሻ ጀምሮ እስከ መጨረሻው እስከ ጉርሻ ድረስ ባለው ሂደት ውስጥ እንደው ባህላችን ምን ይመስላል? እስኪ ከባህላችን እንነሳና ከዛ ደግሞ የት ቦታ ነው መቆጣጠር ያለብን የሚለውን ዘርፎች እናነሳለን። አመሰግናለሁ። እንግዲህ የምግብ ደህንነት ባህላችን አንዱ ለምግብ ደህንነት ወሳኙ ነገር የምግብ ደህንነት ባህሉ ነው። ስለዚህ እነዚህ ባህሉ በተለያየ ነገር ላይ አዲስ ነገር አይደለም። ባህላችን የራሳችን የቻለ የምንጠቀምበት ሂደቶች አሉ፣ አማራጮች አሉ። እስከዛሬም ኖረንበታል። ለምሳሌ ድርቆሽ አሁን ሌላ ሀገር ብዙ የለም የእንጀራ ድርቆሽ። ስለዚህ ድርቆሽ አለ። ሌሎቹንም ፕሪዘርቭ ወይንም ደግሞ ማቆያ የምንጠቀምባቸው ነገሮች አሉ። ወተትንም ብንመለከት እንግዲህ ቅቤን ለረጅም ዓመት የሚቆይ የማር ውጤቶችን ብንመለከት ሌሎቹንም ፕሮዳክቶችንም አሉ። ለዘመናት በጣም አንዱ የማቆያ አማራጭ ነው። ስለዚህ ቅመማ ቅመሞችን በመጨመር ባህላዊ የሆኑ የማቆያ ዘዴዎች አሉ። እነሱን ሳይንስ የሚያረጋግጣቸው ነው። ከዛ ውጭ ደግሞ ዘመናዊ የሆኑ የማቆያ ዘዴዎች አሉ። ሌላው ደግሞ ኢመርጂንግ ወይንም ደግሞ ኖቨል ፉድ ፕሮሰሲንግ ቴክኖሎጂ ተብሎ የተቀመጡ አሉ። ስለዚህ የምግብ ደህንነት ባህላችንን ስናየው ባህል ያው ጥሩ ነገር ነው። ስለዚህ ልምዱ ካልሆነ በስተቀር ባህሉ ጥሩ ነገር ነው። ስለዚህ ማስተካከል ያለብን እንዳለ ሆኖ ከቦታ ቦታም ይለያያል። ስለዚህ አያያዙ ከቤት አያያዝ ጀምሮ አሁን ያው ዘመናዊ ነገሮች እየመጡ ያሉ ነገሮች አሉና ምንድነው የእውቀት ችግር አይደለም። ትልቁ ነገር ክህሎቱ ያስፈልጋል። ስለዚህ ክህሎትን መሰረት አድርገን የምንቀይራቸው ለኢትዮጵያኖች የምግብ ደህንነት ባህል አዲስ አይደለም፣ ኤክሰርሳይዝ የተደረገ ነው። ግን እነዚህ ጎጂ የሆኑ ልማዶችን በመቀነስ እንደ ሀገር ደግሞ አስፈላጊ የሆኑ ደረጃዎችን በማዘጋጀት አዌርነስ ወይንም ደግሞ ተሞክሮችን ሼር በማድረግ የሌሎችን ተሞክሮ ሼር በማድረግ ስራዎችን መስራት አለብንና ስለዚህ የምግብ ደህንነት ባህል ወሳኝ ነገር ነው። ባህልን አእምሮአችን ላይ ከሰራን የምግብ ደህንነቱን ማስቻል እንችላለን። ስለዚህ ምግብ ደህንነትን እኔ የፍጥነት ተጉዘን መተግበር አለብን ብዬ አስባለሁ። በእኔ ሀሳብ ዘይተናል ብዬ አስባለሁ። በተለይ የማኑፋክቸሪንግ ኢንዱስትሪው አንዱ ከሚቸገርበት አኳያ ኤክስፖርት በሚደረግበት ጊዜ የምግብ ደህንነቱ ፌል ያደርጋል፣ ይወድቃል። ስለዚህ ከሱ አኳያ ብዙ ነገሮች አሉ። የውጭውን ብቻ ሳይሆን አገር ውስጥም የምንመገባቸው ምግቦች ላይም የምግብ ደህንነቱን በደንብ መስራት አለብን ብዬ አስባለሁ። ስለዚህ ያ ሊሆን የሚችለው ምንድነው? ሲነርጂ ይፈጥራል። በጋራ ሆነ ስራዎችን መስራት አለብን። አንደርማይን ማድረግ እንፈልገው ምንድነው? የፍጥነት መጓዝ አለብን። አሁንም ዘግይተናል። ስለዚህ ስራዎችን ፈጥነን መሰራት አለብን። ስለዚህ ለዚህ ደግሞ አስፈላጊው ምንድነው? አደረጃጀታዊ ስራዎችን፣ ቅንጅታዊ ስራዎችን መስራት ነውና ኢትዮጵያ ውስጥ የምግብ ደህንነት ባህልን ከመስራት አኳያ አዲስ አይደለም። ማዘመን አለብን፣ ማሻሻል አለብን። ግን ጥሩ ነገሮች በጎ ነገሮች አሉ ብዬ አስባለሁ። እዚህ ላይ መስራት በተለይ የዚህን ዘርፍ ውጤታማ የግብርናውን ዘርፍ በጣም ውጤታማ የሚያደርገው ዘርፍ ነው ብዬ አምናለሁ። በተለይ ከፉድ ሴፍቲ ጋር በተያያዘ እዚህ ላይ በጣም ብዙ ነገር ከተሰራ ምናልባትም ብዙ ከማምረት የተመጣጠነ ከመብላት ጋር ተያይዞ ቀጥሎ ያለና ውጤታማ የሚያደርገን ብዙ ማህበረሰብ እዚህ ላይ ግንዛቤ ቢኖረው የተሻለ አውትፑት አይ ቲንክ መጪው ትውልድ የተሻለ ነገር ይኖረዋል ብዬ ገምታለሁ። አለነ የተወሰነ ሀሳብ? እሺ፣ አመሰግናለሁ።
ጥሩ ጥያቄ ነው። እንደው እናንተ ስትመረምሩ በየጊዜው ሳምፕል ስትወስዱ እንደው ምን ታዝባችኋል ከህብረተሰቡ የሚለው ከእርሻ እስከ ጉርሻ? ስለዚህ ከመነሻው ከእርሻው ጀምሮ ሰው ወድ እስከሚገባ ያለው የምግብ ደህንነት መጠበቅ አለበት ነው። እሱን ለማስጠበቅ ደግሞ መሰራት ያለባቸው ስራዎች አሉ። እስካሁን የዘገየናቸው ስራዎች አሉ። አሁን ግን በፍጥነት ፕሮፌሰር እንዳለው መስራት ያለብን ነገር አለ። ያም ሲሆን አሁን ምን አለ ቅድም እንዳልኩት የጋራ ቅንጅታዊ አሰራር መኖር አለበት። ይሄ ቅንጅታዊ አሰራር ማን ምን ይስራ፣ በጋራስ ምን ላይ እንስራ የሚለው ነገር ቁጭ ብሎ እንደዚህ ቅድም ሮድ ማፕ የተባሉት ነገር ስትራቴጂዎችን ተነድፈው ወደ ተግባር አሁን የተገባ ስራ አለ። እሱ ደግሞ ወደፊት ውጤት ያመጣል። የግዴታም ስለሆነ መሰራትም ስላለበት የማህበረሰባችን ጤና መጠበቅ ስላለብን የኛ ኃላፊነትም ስለሆነ የመንግስት አካል አንዱ ይሄኛውን ማስጠበቅ ስለሆነ በጋራ ሆኖ መስራት ያስጠብቃል። ምን ሴፍቲው እንዴት እንጠብቀው? አሁን እንደ ምግብና መድኃኒት ከግማሹ ላይ ነው የሚጀምረው። ግን አሁን ያለው ግብርና ሚኒስቴርም የግብርና ባለስልጣንም ሌሎች ንግድ ሚኒስቴርም ሌሎችም በጋራ ሆኖ መሰራት ያለበት ስራ መሰራት አለበት። በጋራ የድርሻውን ስለሆነ እርሻው ሲነሳ ምን መሆን አለበት? ለምሳሌ ምርቱ ገና ሲዘራ ከዛ ከበቀለ የኬሚካሎች አሉ የሚረጩ ከኬሚካሉ ጀምሮ ከዛ ሲቀመጥ ስቶርድ ሲደረግ ማከማቻው ምን መሆን አለበት? እንዴት መቀመጥ አለበት? እንደምታውቁት በማከማቸት ምክንያት የሚመጣ አለ አፍላቶክሲን ብለን ምንጠራው ሻጋታ ምናምን እየፈጠረ ከዛ ጀምሮ ግብርናስ ምን ይስራ? ከዛ በኋላ ተቀብሎ ደግሞ በዚህ ግማሹ በኋላ የምግብና መድኃኒት ምን ይስራ? በጋራ የሚሰሩ ነገሮች ካሉ ምን ላይ ይሰራ የሚለው ነገር ተቀናጅቶ ስራው እየተሰራ ነው ያለው። ስለዚህ ከእርሻው ጀምሮ ወደ ጥሬ እቃው እስከሚመጣ ድረስ ያለውን የአመራረት ሂደት መጠበቅ አለበት። ከኬሚካሉ ጀምሮ ሌሎች የምንወስዳቸው አቀማመጥ ቅድም እንዳልኩት የኢትዮጵያ ምግብና መድኃኒት ደግሞ ቅድም እንዳነሳው የመልካም አመራረት ስርዓቱን የመልካም አመራረት ጉድ ማኑፋክቸር ፕራክቲስ የመልካም አመራረት ስርዓቱን ጠብቆ ምርት ተመርቶ ሲወጣ ወደ ማህበረሰቡ ደህንነቱን ጠብቆ መድረስ አለበት። ስለዚህ ከመጀመሪያው ጀምሮ እስከ መጨረሻው ማህበረሰቡ እስከሚደርስ ቁጥጥር ያስፈልገዋል። ደህንነቱ መጠበቅ አለበት። እሱን ስራ መስራት አለብን ተብሎ ስራው እየተሰራ ነው ያለ። እዛ ነው ዛሬ 30 ነው አይደለ? 30 እየተከበረ ያለው ሳይንስ ይሄ ምሁራኑም የድርሻውን ይወጣ፣ ተቆጣጣሪ ቢቆጣጠረውም የድርሻውን ይወጣ። ከዛ በኋላ ደህንነቱ የተጠበቀ ምግብ ለማህበረሰቡ እናድርስ ተብሎ የተከበረበትም አንዱ ዓላማ እሱ ስለሆነ እንደዛ መሰራት አለበት። እንደው አሁን እነዚህ ላይ አሁን ኤፍዲኤም ግብርናም ኢንተርቪን የሚያደርግባቸው ሰንሰለቶች ናቸው እና እንደው እንደ ኤፍዲኤ ግን በምርመራ ጊዜ ምን ታዘባችሁ? እንደው ህብረተሰቡ ስለ ምግብ ደህንነት ያለው ግንዛቤ እንደ ሀገራችን ምን ይመስላል? ምን ትዝብታለ? አመሰግናለሁ። እንደምታውቀው የኛ ከዚህ ከተቆጣጣሪው ውጭ ያለው እንኳን የዚህ ግንዛቤ እንትን ብዙ አይደለም። እንኳን ሌላው ብዙ ትምህርት ያልወሰደው ምን ችግር ያመጣል የሚለውን ነገር ብዙ አናውቅም። አሁን እስካሁን ባለው ተቆጣጣሪ አካል የማህበረሰቡን ድርሻ ወስዶ መቆጣጠር አለበት። ባደጉት ሀገሮች እንደምታውቁት ማህበረሰቡ ራሱን ይቆጣጠራል። ከዛ ችግር ካለ ያሳውቃል። ከዛ ያንኛው እርምጃ ይወሰዳል። የኛ ግን ኃላፊነቱም መቆጣጠሩም የህብረተሰቡም ኃላፊነት ከተቆጣጣሪው አካል ነው ያለ። ድርሻውን ወስዶ ሰውን ግንዛቤውን እያሳደጉ በሚዲያም እንደዚህ አይነት ነገር አሁን አንዱ ይሄ አይደለ ሌሎችንም እያረጉ እስከ የራሱን መቆጣጠር እስከሚችል አንዱ የተቆጣጠረ የራሱን ጤና መጠበቅ ያለበት ማህበረሰቡ ራሱ ነው። እዛ ደረጃ እስከሚደርስ ግን ተቆጣጣሪ አካሉ የማህበረሰቡንም ድርሻ ወስዶ እየሰራ ነው ያለው። ስለዚህ ምን መደረግ አለበት? ማህበረሰቡ ከተቻለ ችግር ያለበትን ነገር ማሳወቅ እያሳወቁ መምጣት ያስፈልጋል። ምግብና መድኃኒት ባለስልጣን ደግሞ እንዳውቀው ከአመራረቱ ጀምሮ ምርቱ ገበያ ላይ እስከሚወጣ ገበያ ላይ ከወጣም በኋላ የገበያ ጥናት ገበያ ላይ ያለውን ምርት ወስዶ ላብራቶሪ እየሰራ ይወንትል ይላል። ችግር ያለበትን ምን ያደርጋል? እርምጃ ይወስዳል። እርምጃ እየወሰደ ነው እስካሁን ያለው።
እንደዛ ያለ በአንዳንዴም ካያችሁ ችግር ያለባቸውን ምርቶች እንዳትጠቀሙ ብሎ በሚዲያ ያሳወቀናል። እንደዚህ እስከዚህ ነው እየሰራን ያለነው። መልካም እንግዲህ ፕሮፍ በተለይ ስለ ምግብ ስናነሳ ወደ ኢትዮጵያ የሚገቡ ይኖራሉ፣ ከኢትዮጵያም ወደ ውጭ የሚሄዱ አሉ። ስለዚህ የምግብ ደህንነት ቁጥጥር ስንል ዓለም አቀፍ ነው ማለት ነው። እንደው ከዛ አንጻር የሌሎች የውጭ ሀገራት ተሞክሮ ምን ይመስላል? ስለዚህ የዚህ ዓለም አቀፉን ትስስር እኛም ተወዳዳሪ እንድንሆን እንደው ምን ማድረግ አለብን ወደዛ ከፍ ለማለት? በጣም አሪፍ አመሰግናለሁ አማራ። እንግዲህ ምንድነው የምግብ ደህንነትን ጉዳይ ማህበረሰቡ ላይ ብቻ ሳይሆን ኃላፊነት የተሰጣቸው በአዋጅ የተሰጣቸው ተቋማት አሉ። ስለዚህ ህብረተሰቡን ማንቃት መቻል አለባቸው። ህብረተሰቡ ወጣቱም ሌላውም ጠያቂ ማህበረሰብ መፍጠር መቻል አለብን። ስለዚህ ጀምረነው የምንተወው ሳይሆን በየጊዜው እቅድ ተይዞለት በየጊዜው የተሰሩትን ስራዎች የተገመገሙ ማሳደግ አለብን እና የሌሎች ሀገሮችን ተሞክሮ ስናየው በጣም ስትሪክት ነው። ስለዚህ አውሮፓውያን የራሳቸው የምግብ ደህንነት ፖሊሲ ያላቸው እና አፍሪካ አላት ወይ ሁሌ ሳስተምር ማስቀምጠው አንድ ቀን አፍሪካ ይኖራታል፣ የተደራጀ አፍሪካ ይኖራታል እና ከኳሊቲው የበለጠ በጣም የሚጨነቁት የምግብ ደህንነቱ ላይ ነው። ስለዚህ እዛ ላይ ወደ ውጪ አሁን በተለይ ኢትዮጵያም አፍሪካ ሀገሮችም በዓለም አቀፍ ደረጃ የተለያዩ የምግብ ውጤቶችም ኬሚካሎችም ሌሎችም ይልካሉ፣ ከውጭም ይገባሉ። ስለዚህ እዚህ ላይ መስራት ያለብን አንደኛ በምግብ ደህንነት ላይ ያሉ ላቦራቶሪዎች አሉ፣ ኤፍዲኤም አለው፣ ብሌስም አለው፣ ሌሎችም ያላቸው አሉ። ግን አጠናክረን መቻል አለብን ነው እንደ ቻሌንጅ አንዱ ቅድም ካነሳሁት ውስጥ የማኑፋክቸሪንግ ሴክተር ምርቶቻቸውን ወደ ውጭ በሚልኩበት ጊዜ በምግብ ደህንነት አንዱ ሌሎች ፋክተሮች ብዙ ናቸው ይወድቃሉ። ስለዚህ ምንድነው ምግብ ደህንነቱ ፕሮሰስ ሲያደርግ ብቻ ሳይሆን ማሳ ላይ ጀምሮ ሃርቨስት በሚደረግበት ጊዜ፣ ትራንስፖርት በሚደረግበት ጊዜ፣ በክምችት ጊዜ፣ ባያያዝ ጊዜ ብዙ ነገሮችን አሉት። ስለዚህ ማሸግ ላይ ማሸጊያ መሳሪያዎችን ከብዙ ነገሮች ለዛ ፕሮሰስ ከሚደረጉ ሃይጂን ሳኒቴሽን ማለት ዘርፈ ብዙ ነው። ስለዚህ እነዚህ ነገሮች ምንድነው ከእርሻ ጋር ከግብርና ጋር ያለው ከኢንዱስትሪ ጋር ያለው ከንግድ ጋር ያለው ወይንም ደግሞ ከተቆጣጣሪ አካላት ጋር ያለው ከዩኒቨርሲቲዎች ጋር ከምርምር አካላት ጋር ያለው ነገር በቅንጅት ፈጥሮ መስራት አለበት እና አውሮፓ አላት፣ አሜሪካ አላት ራሱን የቻለ አንዳንድ ጊዜ የራሳችን ምርቶች ሄደው አንዳንድ ጊዜ የማቃጣያ ሂሳብም የምንከፍልበት ጊዜ አለ። በቃ ሪጀክት ሲደረግ ምርቱን የምታደርግበት ነገር የለም። ስለዚህ እንደዚህ አይነት ነገሮች አሉና ማሻሻል እንችላለን። ስለ ችግሮቹ ሳይሆን መፍትሄው ምንድነው ነው። ስለዚህ መንቃት አለብን፣ መስራት አለብን። የሚቀመጡ ስትራቴጂያዊ ግቦችና አቅጣጫዎችን በደንብ አድርገን ተቀምጠን ሳናዋዛ ያዝ ለቀቅ ሳንል ከበዳየ ለተቀየረ ሳንል ስራዎችን መስራት መቻል አለብን። አገራዊ ስራዎችን መስራት እንችላለን። ያን ደግሞ ለመስራት ምንድነው ከሌሎቹ አገሮች ሌት ካመርስ አድቫንቴጅ ወይንም ደግሞ እኛ ቴክኖሎጂው መፍጠር አይጠበቅብንም። የተፈጠሩ ቴክኖሎጂዎች፣ የተፈጠሩ ሂደቶች፣ የተፈጠሩ አሰራሮች፣ የተፈጠሩ ደረጃዎች አሉ። እነዚህን የተፈጠሩ ደረጃዎችን ተጠቅመን ጥሩ አስተሳሰብ ኖረን እመርታዎችን መፍጠር አለብን። ስለዚህ በተለይ ማኑፋክቸሪንግ ሴክተሩንም ስንመለከት ወደ ውጭ በሚልክበት ከውጭም የሚመጡት ፕሮዳክቶች ላይ ጠበቅ ያሉ ነገሮችን መፍጠር መቻል አለብን። ለዛ እንግዲህ አንደኛ የባለሙያዎች ስልጠና ያስፈልጋል። ባለሙያዎቻችን ይሄንን ለመፈተሽ አቅሙ አላቸው ወይ አቅም የላቸውም እያልኩ አይደል። አቅማቸውን ማሳደግ አለብን፣ ማዘመን መቻል አለብን። ከዛ ውጪ ከውጭ የሚመጡ መሳሪያዎችን የምንፈትሽበት አቅም አለን ወይ? እነዛስ መሳሪያዎች በቂ ቴክኒሻን አላቸው ወይ? ኬሚካሎች አላቸው ወይ? ሬጀንት አላቸው ወይ? እነዛ ስራዎች ሰርቲፊኬት ኦፍ አናሊሲስ ተብሎ ስለመጣ ብቻ አምነን ተቀብለን ነው ወይ እኛስ እየፈተሽ ነው የሚለው ነገር የተፈተሹ የተሰሩ ያሉ ነገሮች አሉ። ስለዚህ ሁሌ ዊን ዊን ነው። ስለዚህ የሚመጡትን ነገሮች እኛ ስንልክ በደንብ አድርገው ፈትሸው እንደሚልኩት ሁሉ እኛም የሚገቡትን ነገሮች ችላ ብለን ማስገባት የለብንም። የማህበረሰብ ጤና ስለሆነ ኢኮኖሚ ስላለው ፖለቲካ ስላለው ብዙ ነገሮች ስላሉት አቅማችንን አሳድገን ነቃ ብለን ስራዎችን ስትራቴጂ በሆኑ አቅጣጫዎች በተለዩ አደረጃጀቶች ስራዎችን መስራት አለብን ብዬ አስባለሁ። ጥሩ አለና ሀሳብ አለ ምናልባት እዚህ ላይ
ከዓለም አቀፍ ደረጃዎች ጋር በተያያዘ አዎ አሁን እኛ ወደፊት ምክንያቱም ደረጃዎቹ ያው እንደ ዓለም አንድ ናቸው በሚል እሳቤ ደረጃ እኛ ያው እንደ ሀገር ይለያያል ከአቅም አንጻር ደረጃ የአምራች ደረጃ ይኖራል የሀገር አቀፍ ደረጃ ይኖራል የዓለም አቀፍ ደረጃ ይኖራል አዎ አሁን እኛ ኤክስፖርት ስናደርግ ምርታችን ዓለም አቀፋዊ ደረጃውን ማሟላት አለበት ዓለም አቀፍ ደረጃዎች ደግሞ የፋኦና WHO በአንድ ላይ ሆኖ የኮዴክስ የሚባለው አንድ ወጥ የሆነ እኛ መነሻችን አብዛኛው ከኮዴክስ ነው እሱኛውን ደረጃ እንወስድና በሱ መሰረት መስፈርቱን አሟልቶ መውጣት ያለበት ነገር ወይም ወደ ውጭ ሲወጣ መውጣት አለበት ምክንያቱም ዝም ብሎ የሚወጣ ከሆነ ፕሮፌሰር እንዳለው ሌላ እንትን ነው የገንዘብ ጦት ሌላ ብዙ ነገር እናጣለን እሱ እንዳይሆን ደረጃውን የጠበቀ ምርት ወደ ውጭ ሲወጣ ደረጃውን መጀመሪያ ሲመረት ጀምሮ ማሟላት አለበት ከዛ ከውጭ ሀገር ወደ ውስጥ ሲገባ ደግሞ ሙሉ እምነት የለም ለዛ ነው አሁን እኛም የምግብና መድኃኒትም ሳምፕል እየወሰደ ወይም ናሙና ይወስድና ያስመረምራል ከኮንፎርሚቲም በራሱም ያስመረመረ ወደ ሀገር ውስጥ የሚገባው ምክንያቱም ገብቶ ደግሞ ሌላ የጤና ችግርም የኢኮኖሚ ችግርም ስለሚያስከትል እሱን መሰረት አድርጎ ይሰራል ደረጃ ደግሞ እንደ ሀገርም ወደ ውጭ የሚወጣውም ሳይሆን እንደ ምግብና መድኃኒት ደረጃ ያለው የሌለው አይልም ቅድም ዋናው የምግብ ደህንነት አይደለም ሁሉም ደህንነቱን ማሟላት አለበት የሚወጣው ምርት ምክንያቱም ለሀገርስ ወደ ሀገር የሚሄደው ሰው አይደለም ሰው እስከሆነ ድረስ ማሟላት አለበት ያንኛው ብቻ አይደለም ምክንያቱም ምናጣው ብዙ ነገር አለ መድኃኒት ገዝተን እናስገባለን የምግብ ደህንነቱ ካልተጠበቀ ወደ የታመመ ሰው ወደ ሆስፒታል ወደ ጤና ጣቢያ የሚሄድ ብዙ ነው እሱኛው የሚወጣው ወጭ ደግሞ ለማከም ብዙ ነው የሚሆነው ስለዚህ ሀገር ውስጥም ይሁን ወደ ውጭ ሀገር የሚወጡና የሚገባና ወደ ሀገር ውስጥ የምንጠቀማቸው ምርቶች ደህንነታቸውን ወይም ደረጃውን ያሟላ መሆን አለበት ተብሎ ነው እየተሰራ ያለው ጥሩ ቅድም ስናነሳ እንግዲህ በተለይ ከእርሻ ጀምሮ እስከ መጨረሻው እስከ ጉርሻ ድረስ በየኢንተርቫሉ በየስቴፑ ቁጥጥር አለ ቼክ ፖይንት አለው ማለት ነውና እንደው ለማስታወስ ያክል የት ቦታ ነው ብዙ ጊዜ ቁጥጥር የሚደረገው የምግብ ሰንሰለቱ ላይ ለምሳሌ የእንስሳት ተዋጽኦ ከሆነ መኖንም ጭምር ቼክ ይደረጋል ከተመረተ በኋላ ምግብ ቤቶች አካባቢስ እና እንደው የቱ አካባቢ ነው በዋናነት የምግብ ደህንነት ምርመራ እንደ ሀገራችን እየተካሄደ ያለው አመሰግናለሁ ለምሳሌ ቅድም እንዳነሳ ነው ከመጀመሪያው ሲነሳ ማን እንውሰድ ይሄ ለምሳሌ ወተት እንውሰድ ወተት አንድ ሰው ሲያልብ የሚያልብበት እቃ ከቀው ጨምራል ምክንያቱም የደህንነቱ አልተጠበቀማ ሌላ ከቀው ጋር የተያዘ የሚመጣ በሽታ ይኖራል ይበከላል እንዳይበከል ከቀው ይጀምራል ከዛ ከሰውየው ይጀምራል ከሰውየው ሲያንትን ንጽህናው መጠበቅ አለበት ወደ ምርቱ ስለሚመጣ ከዛ ደግሞ ላሟ ስትታለም የላሟ ለምሳሌ የግብርና የመርፌ ይወጋል አይደል የራሱ መርፌው ዛጋ ያለው የተወጋው መድኃኒት ወደ ምርቱ መምጣት የለበትም ጊዜው መጠበቅ አለበት ከዛ ይጀምራል ከዛ ምን ይጀምራል ላይ ደግሞ ምትመገበው ምግብ መኖ ይጀምራል መኖ ደግሞ ቅድም እንዳልነው የአፍላቶክሲን የሚለው ካንሰር የሚያስከትለው እነሱ ከመኖ አያያዝ ይጀምራል ሲታጨድ ጀምሮ መኖ ስናስቀምጥ ምን ላይ ነው ማስቀመጥ ያለብን እንዴት ነው ማስቀመጥ ያለብን ቴምፕሬቸሩን የጠበቀ ነው ወይ ከዛ ምናስቀምጥበት ቦታ ምክንያቱም ውሃ ነገር እርጥበት ካለው ቅድም ያልናቸው እነዚህ ካንሰር የሚያመጡ እና አፍላቶክሲን የምንላቸው ነገር ምን ያደርጋል ያሳድጋል ላሟ ስትበላው ወደ ላሟ ይመጣል በወተቱ አማካኝነት ወደ ሰው ይመጣል እዛ ላይ ቁጥጥር ይደረጋል ላሟ ከታለበች በኋላ ደግሞ ይዛው የሚመጡ አሉት ትራንስፖርቴሽን ምናደርገው ማጓጓዝ ምንለው እንግሊዘኛውን ማጓጓዝ ምንለው ሲጓጓዝ ደግሞ በምን እቃ ማጓጓዝ አለት በምን ይሄ ፍሪጅ ምንለው አለ አይደል ፍሪጅ እቃ ምንለው ነገር እያንዳንዱን ጠብቆ ወደ አምራቹ መምጣት አለበት ከቀው ጀምሮ ከዛ መጀመሪያ ደግሞ መሰራት አለበት አሁን ገና እነዚህ አምራቾች ሲያመጡ
ጥሬ ወተቱ ላይ ያው ለምሳሌ ጥሬ ወተቱን እያነሳው ነው። ሌላውም ተመሳሳይ ጥሬ ወተቱ ላይ ምን ማድረግ አለባቸው? የላብራቶሪ ምርመራ ማድረግ አለባቸው ቀድመው ወደ እንትን ከማምረታቸው በፊት ተጠቃሚው ከመሄዱ በፊት ገና ወደ ማምረቻ ክፍሉ ከመግባቱ በፊት ገና ጥሬ የሚባለውን ነገር ገና ምንም ያልሆነውን ነገር መመርመር አለባቸው። ያ እሱን ሲመረምሩ ደግሞ ደረጃ አለው። በደረጃው መሰረት መመርመር አለባቸው። እስከዛ ድረስ ይጀምራል። ከዛ ምግብና መድኃኒት ደግሞ መጀመሪያ ይሄ አምራቹ ምን ያስፈልገዋል? የአመራረት ሂደቱን ምን ይመስላል የሚል መስፈርት አለ። ለምሳሌ ከቤቱ ይጀምራል። የመልካም አመራረት ሂደቱ ይሄ ጉድ ማኑፋክቸር ፕራክቲስ፣ ጉድ ሄልዝ ፕራክቲስ ምናምን ምንለው የጤና የአመራረት ሂደቱ ምናምን ይጠብቃል። ከቤቱ ምን ይመስላል? ከአካባቢው ይጀምራል። አሁን እኛ ከአካባቢው እዛ በዙሪያው ያለው የአካባቢው ለዛ ለአምራቹ ይበክላል ወይ? ለሚመረተው ምርት መቶ አቧራ ሊሆን ይችላል፣ ሌላ ቆሻሻ ውሃ ሊሆን ይችላል። እሱ ለምርቱ ይበክላል አይበክልም የሚለውን ነገር ይነሳል። እኛ ጋር እሱ ይታያል። ከዛ ቤቱ አሰራሩ ምን ይመስላል? አሁን በራሪ ነፍሳት ሊገባ ይችላል። አሁን ወተት አይደለ ዘንብ ምናምን እየመጣ ሊገባ ስለሚችል ቤቱ አሰራሩ ምን ይመስላል? ከበሩ ይጀምራል። ከዛ ቤቱ ሊታጠብ የሚችል ነው ወይ? በቀላሉ ሊጸዳ የሚችል ነው ወይ? ምክንያቱም ዝም ብሎ አፈር ከሆነ በየጊዜው ስለሚቦል ከምርቱ ስለሚመጣ። ከዛ ማሽኖቹስ ምን ይመስላሉ? ለማምረት ማሽኑ ምርቱን ሊበክል ይችላል አይችልም ወይ? ሂደቱን የጠበቀ ነው ወይ ያንን የሚያመርተው ማሽን ይላል። ከዛ አመራረቱስ ምን ይመስላል? ምርቱ ሲመረት ይሄ ምንድነው መቆጣጠር አስፕ ምንለው አለኛ ክሪቲካል ኮንትሮል ፖይንት እና ምንለው እነሱን ምንቆጣጠርባት ቴምፕሬቸር ለምሳሌ ቢኖር ፓስቸራይዝ ይደረጋል አይደለ? ያንን ምርት ባክቴሪያ ቢኖረው ማይክሮ ኦርጋኒዝም ቢኖረው ማጥፋት አለበት። እዛ ይጀምራል። ከዛ ሲታሸግ ደግሞ ምን አለ? ማሸጊያው አለ። ማሸጊያው እንትሉ ሂደቱን ጠብቀ መጥቶ ያነ ማይክሮ ኦርጋኒዝሙ ያነ ሌላው ነገር የሚበክሉ ነገሮች ጠፍተው ማሸጊያው ጋር አብሮ ከመጣ ሊበከል ይችላል። ማሸጊያው ራሱን ንጽህናውን መጠበቅ አለበት። የኛ የማሽን እንጂ ጥሬ ዕቃ ማስቀመጫ ከዛ ምርቱ የሚመረትበት ለብቻው ምንም ኮንታሚኔሽን ወይም ብክለት እንዳይኖር። ከዛ ደግሞ ምን ይመጣል? ቀን መምቻ አለው ወይ? እነዚህ ቀኖች የሚመቱበት ምክንያቱም ሌብል አደምንለው ሙሉ ማሳያ ካለው ማብራሪያ ካለው ሰው እሱን አይቶ መግዛት አለበት። በዚህ ቀን የተመረተ በዚህ ቀን ነው የሚያበቃው፣ ይሄ ምን ይይዛል የሚለውን ነገር ከዛ ጀምሮ ቁጥጥር ይደረጋል። ከዛ ምርቱ የሚቀመጠው እንዴት ነው? ለብቻው ሲቀመጥ ፓሌት አለው ወይ? ቴምፕሬቸሩ አይጎዳውም ወይ? ቅዝቃዜው አይጎዳውም ወይ? ቤቱ አይጎዳውም ወይ? የሚሉ የሚጠይቁ ብዙ ነገሮች አሉ። ከዛ እንዴት ነው ደግሞ ወደ ማህበረሰቡ ወደ ገበያስ ምርቱ የሚሄደው የሚሉ ቁጥጥሮች ይሄ አሁን ምነግርህ ይሄ እያንዳንዱ ነገር የሚታዩ ቁጥጥሮች ናቸው። እያንዳንዱ ነገር ይሄ ከዛ ምርት ከወጣ በኋላ ፖስት ማርኬት ሰርቪላንስ ምንለው አለኛ ገበያ ላይ የወጣው ምርት ናሙና ወስዶ ምርመራ ማካሄድ። በዚህ በሲያመርት በሶስተኛ ወገን መመርመር አለበት። በውስጥ በአምራቹ ደግሞ ላብራቶሪ ያለው በየጊዜው መመርመር አለባቸው። ከወጣ በኋላ ግን በተለያዩ ነገሮች ሊኖሩ ይችላል። ያ ምርት ደህንነቱን የጠበቀ ነው ወይ የሚለው አንዱ ቁጥጥር ነውና ከገበያ ላይ ያን ናሙና ይወሰድና ላብራቶሪ ይሰራል። ከወደቀ ይሄ ምርት ወድቋል፣ ትክክል አይደለም፣ ማስተካከል አለበት ተብሎ እርምጃ ይወሰዳል። ምክንያቱም አንድ የሚያመርት አካል አንድ የማኒፋክቸር ምንለው ማኒፋክቸሩ ያመረተውን ምርት እስከ ህብረተሰቡ እስከሚደርስ ድረስ መቆጣጠር አለበት ግዴታው ስለሆነ የደሞ እኛም ጤንነቱ የህብረተሰብ ጤና መጠበቅ ስላለብን እርምጃ የሚወሰደው ለዛ ነው። ገበያ ላይ የወጣው ምርት ራሱ በአቀማመጥ ሊሆን ይችላል፣ በቴምፕሬቸሩ ሊሆን ይችላል። እንደምታዩት የኛ ሀገር ከአምራቹ ከወጣ በኋላ የሚቀመጥበትን ሂደት ታዩታላችሁ። ገና ስለሆነ ፀሐይ ነው የሚመታው፣ አቀማመጥ ስርዓት የለውም። እሱን ለማምጣት እንግዲህ ብዙ ስራ ያስፈልገናል። ግን ቁጥጥሩ እስከዚህ ድረስ ነው የሚሄደው። ጥሩ፣ በጣም ክሪቲካል የሆኑ ቼክ ፖይንቶችን ነው ያነሰልናለን። ፕሮፍ እንደው እዚህ ላይ የምጨምረው አለ የቱ ጋ ነው በዋናነት እንደ ቁጥጥሩ ሰፋ ቢል ጥሩ ነው የሚለው ነገር ነው። እንግዲህ ለህብረተሰቡ ከደረሰ በኋላ በጣም ያው ጉዳት ካደረሰ በኋላ ነውና በእርግጥ ጥሩ ነው ፖስት ማርኬት ሰርቪላንስ፣ ግን እንደው ከዛ በፊት የቱ ጋ መጠንከር አለብን የሚለውን ለማንሳት ፈልጌ ነው።
ምንድነው ምርቶችን ስንመለከታቸው አንዳንዶቹ ቶሎ የሚበላሹ አሉ ጀስት ፐርሸብል አለ ሴሚ ፐርሸብል እና ዱረብል አሉ ስለዚህ ከነሱ ምርቶች አኳያ የቴክኒካችንም ይለያል ስለዚህ ለፐርሸብል እና ሴሚ ፐርሸብል እና ዱረብል አንድ አይነት ቴክኒኮች ወይንም ደግሞ አናሊሲሶች ተደረጉ ስለዚህ ምንድነው ማፕ መደረግ አለበት ማፒንግ ኦፍ ዘ ቫልዩ ዘ ፉድ ሴፍቲ ቫልዩ ቼን ላይ ከየት መጀመር አለበት እንዴት ነው የሚለው ነው ምንም ጥርጥር የለውም ሁሌም የሚመጣው ነገር እርሻ ብቻ አይደለም አንዳንድ ጊዜ ሴሚ ፕሮሰስድ የሆኑ ፕሮዳክቶች ከውጭም ወይንም ደግሞ አቅራቢው አለ እና የሚደረጉት ምንድነው ለምሳሌ ሰፕላየር ከሆነ ጥሬ ዕቃ የሚያቀርበው ከሆነ ሰፕላየር ሊስት አለ ወይንም ደግሞ ሰፕላየሩ አግሪመንት ይፈርማል በምግብ ደህንነት ይሄ እነዚህ በቀረቡ ቼክ ሊስቶች ወይም ፓራሜትሮች መሰረት ይሄ ነው ብሎ ያስመረመረውም የሰራለበትም አለ ስለዚህ ምንድነው ያሉት አሁን የውጭ ኩባንያዎች አገር ውስጥም ያሉት ከግብርና የሚመጡ ጥሬ ዕቃዎችን ሰፕላየር ወይንም የተመረጡ ሰፕላየሮች አሉ አወዳድረው ጥራታቸውና ደህንነቱን የቀረበ አካውንተብል ሆኖ ያምርት ያቀርባሉ ስለዚህ እሱ ላይ ማድረግ ይቻላልና እንደ ፕሮዳክቱ ታይፕ ስፔሲፊክ ፓራሜትሮች ወይንም ደግሞ የማያ ነገሮች አሉ ግን ትልቁ ነገር ከግብርና የሚነሱ ስለሆኑ ግብርና ላይ ኢንፑት አለ ከኢንፑት ጀምሮ ጥንቃቄዎች መደረግ አለባቸው ማስተማር መቻል አለብን ማሳወቅ መቻል አለብን እና እንግዲህ ፔስቲሳይድ አለ ኢንሴክቲሳይድ አለ ፈርቲላይዘር አለ ማአት ነገሮች ውሃው ራሱ የሚጠቀምበት ለግብርና የሚጠቀምበት ውሃ ምን ይመስላል ከዛ በኋላ በሚመረትበት ጊዜ ምንድነው እንዴት ነው ያመረትን ያለ ነው አንዳንድ ጊዜ የሚካሄደው በበሬ እግር ነው አንዳንዴ እዛው ላይ ደግሞ ሌሎች ነገሮች አሉ ስለዚህ ተለቅ ያሉ አሁን ዘመናዊ ሆኑ ትረሸሮችም አሉ አሁንም ያሉትን ነገሮች ማዘመን መቻል አለብንና ሂደቱ የምግብ ደህንነትን ስናየው ሰንሰለቱ ጥብቅ ክትትል ይፈልጋል ዕውቀት ይፈልጋል ክሎት ይፈልጋል ላቦራቶሪ ይፈልጋልና በዚህ ነገር መንገድ ማንሳት ፈልገው ኢትዮጵያ ውስጥ የምግብ ደህንነትን ትሬኒንግ ወይንም ደግሞ ስልጠና የሚሰጡትን እኔ አፕሪሺየት አደርጋለሁ አሁን እያደጉ መጥተዋል ከሌ በየተቋማትን መስጠት አልፈልግም ጥሩ ነገር ነው ላቦራቶሪዎች የምግብ ደህንነትን የሚሰሩ አሉ ዊዶ አፕሪሺየት ሌሎቹ ደግሞ እንደው አፕሪሺየት ማድረግ የምፈልገው የምግብ ደህንነት ሰርቲፋይድ የሆኑ አይሶ የፉድ ሴፍቲ ማኔጅመንት ሲስተም ሃስፕን ፉድ ሲስተም ሰርቲፊኬሽን እና ኢንቲግሬትድ ኢንቫይሮንመንታል ሌሎቹንም አሁን እንደ ሰርቲፋይ የሆኑ እየመጡ ነውና ለውጦች አሉ እኔ ያንን ማድነቅ ፈልጋለሁ ስለዚህ አንደኛ ወጣቶችም እየተማሩ ነው የተመሰከረለት የምግብ ደህንነት አዋቂዎችም ወደ ዓለም አቀፍ ገበያው እንድንገባ ያግዛል ስለዚህ የምግብ ደህንነትን ለማምጣት ኢንፍራስትራክቸሩ የሰው ኃይሉ አደረጃጀቱ ቴክኖሎጂው ወሳኝ ስለሆነ በዚህ ነገሮች አሉ ከዛ ውጭ ደግሞ ከውጭም ይሁን አገር ውስጥ የምግብ ደህንነት ሰርቲፊኬሽን የሚሰጡ አካላት አሉ ስለዚህ እነሱን አፕሪሺየት ማድረግ አለብን ለምን ይሄን ስራ ለመስራት የግዴታ አሉ ሌላው እነዚሁ ደግሞ አጋር ድርጅቶች መጥራት ስላልፈለግኩ ነው ስለዚህ እነሱም እየሰሩ የምግብ ደህንነት ላይ የተሰራበት ያለ ነገር አለና ጠንከር ብሎ መስራት ነውና እንግዲህ ምርቶች ላይ እንደተባለው ብዙ አለ ምግብ ደህንነት ላይ ስናይኮ ሆቴሎች አሉ ሬስቶራንት አለ ባህርስ አለ ቡሸሪ አለ ፉድ ኮርት አለ ዩኒቨርሲቲዎች አሉ ካንቲኖች አሉ እና እነዛ ሁሉ ዩኒቨርሲቲ የምግብ ደህንነት ላይ መረጋገጥ መቻል አለባቸው ስለዚህ ይሄ የምግብ ደህንነቱን ለማረጋገጥ በኃላፊነት የሚሰጡ ለምሳሌ አዲስ አበባ ፉድ ኤንድ ድራግ አውቶሪቲ አለ በየክልሎች አሉ ስለዚህ ምንድነው ነቃ ብለን እነዚህን ስራዎች መስራት አለብን ቁጥጥሩ ብቻ ሳይሆን ቁጥጥር አንድ ነገር ነው ግን የሚመለከተው አካል ደግሞ ማስተማር መቻል አለብንና በቅርብ ጊዜ ሚኒስትሪ ኦፍ አግሪካልቸር ስልጠና ለወረዳ ሰዎች ሌሎችም እየሰጠነ ያለውና ጥሩ ተሞክሮዎች አሉ እነዚህን ግን ተሞክሮዎች የፍጥነት ጨምረን ስራዎችን በተቀላጠፈ መንገድ መስራት መቻል አለብን የህብረተሰቡንና የማህበረሰቡን ጤንነትና ደህንነት መጠበቅ መቻል አለብን ብዬ አስባለሁ አመሰግናለሁ በጣም ጥሩ ሐሳብ እስኪ ደግሞ ማስተዋቂያ ሰምተን እንመለሳለን ተመልካቾች እየተከታተላችሁ የምትገኙት ጤናው በቤቶ ነው ዛሬ ከምግብ ደህንነት ቁጥጥር ጋር በተያያዘ ነው ሐሳብ እያነሳን የምንገኘው ካፍታ ማስተዋቂያ በኋላ ደግሞ ተመልሰን እንገናኛለን
የፈጣሪውን ውዴታ ፈልጎ የሚሰጥ አጅሩ ከፍ ያለ ነው። ቀኛችን የሰጠችውን ግራችን ሳታይ ከሐቃችን ብቻ ለመልካም እያደረግን በዓላችንን ለማክበር ተሰባስበን በፍቅር ልባችን እየሰፋ ቀልባችን በስክነት እያረፈ በአንድነት እየተቋደስን በመተሳሰብ በመደጋገፍ በሳቅ በጨዋታ የምናሳልፈው ያማረ በዓል ይሁንልን። ኢድ ሙባረክ። ኮፕ ባንክ አልሁዳ እውነተኛ አጋሮ። አባዬ ስንት ዓመት ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ ታልፋለህ። አንተ ያኔ ትኖራለህ? እኖራለሁ። እኔ ባልኖርም መድን ሁሌ ይኖራል። መድን ማን ነው? የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው። አሁን ግባ እንዳይረፍድብህ። በኋላ ስለ ኢትዮጵያ መድን ድርጅት በሰፊው እነግርሃለሁ። ክፉ አይንካችሁ። ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና። አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ፍሊንስቶን የሚታወቀው በግዙፍ ፕሮጀክቶቹ ናቸው። በአማካይ 9 ሰው ያለበትና በጣም ትልቁ ደግሞ ያደበሻሌ ሳይት ናቸው። ፍሊንስቶን በዛው የቀጠለ የሚመስለው ብዙ ሰው አለ። የይዞታዎቹ መጠን አነስተኛ እንዲሆኑ ወስነናል። ገበያው ካለው ችግር አንጻር ግዙፍ ፕሮጀክቶች አሁን ያለውን ችግር ለመቋቋም ፕሮጀክቶችን በጣም በአጭር ጊዜ መጨረስ የምንችልበትን ዘዴ ካልቀየስን በስተቀር እነዚህን ትናንሽ ፕሮጀክቶች ለመገንባት ትላልቆቹ ፕሮጀክቶች ላይ ያዳበርነው አቅም እዚህ ጋር ያለን አፈጻጸም ልክ ይህን በተለያየ ቦታ እንደማድረግ ማለት ነው። በየሰፈሩ በነባር ሰፈሮች ውስጥ በሚገኙ ቦታዎች ላይ በአጭር ጊዜና በፍጥነት ሊያልቁ የሚችሉ ፕሮጀክቶች እንዲሆኑ አድርገን ነው አሁንም አዲሱን የቢዝነስ ሞዴል እየቀረጽን ያለ ነው። የህንፃዎቹ ቁመት እያጠረ በመጣ ቁጥር እዚሁ ልክ ዋጋውንም ደግሞ ተመጣጣኝ ለማድረግ ይረዳናል። ለኦፕሬሽንም ይሁን በኋላም ለኑሮ በጣም ጥሩና ተመጣጣኝ ነው። አሁን ይዘን የመጣነው አዲሱ ፕሮዳክት ፍሊንስቶን ዛላ ይባላል። ፍሊንስቶን ዛላ። ለምን ዝም ትላላችሁ? መፍትሄ አምጡ እንጂ። ግራ ገባን እኮ። እንዴት ሆኖ ምን ሲደረግ ነው የአንድ ወር የኤሌክትሪክ ፍጆታችን ይናል ይሆነው? አረ ለቦይለር የሚወጣው ፍጆታም ከፍተኛ ሆኗል። መፍትሄ አለክ? አዎ መፍትሄም አለ። ቢያንስ በ3 ዓመት አንዴ የከፍተኛ የኤሌክትሪክ ኃይል ተጠቃሚ ፋብሪካዎች የኢነርጂ ኦዲት ስራን ቢሰሩ ከመሬት ከከፍተኛ ኤነርጂ ብክነትና ካላስፈላጊ ወጪ ይድናሉ። ኢነርጂ ኦዲተር የሚባል ሀገር ውስጥ አለ እንዴ? የነዳጅና ኢነርጂ ባለስልጣን በዘርፉ ብቃት ያላቸውን ባለሙያዎችን በኢነርጂ ኦዲተርነት አሰልጥኖ ፈቃድ ይሰጣል። እነዚህ የኢነርጂ ኦዲተሮች የከፍተኛ ኃይል ተጠቃሚ ፋብሪካዎችን የኢነርጂ አጠቃቀም ኦዲት በማድረግ የብክነት መጠንን፣ ብክነት የተገኘበትን ስፍራ፣ ተፈላጊ ማስተካከያን፣ በማስተካከያ የምናገኛቸውን ትርፍ ያካተተ ሙያዊ ግምገማ ከመፍትሄ ሐሳብ ጋር በማቅረብ ምርትና ምርታማነትን በመጨመር ተጠቃሚ ያደርገውታል። በአጠቃላይ ኢነርጂ ኦዲት በማስደረጋችሁና በኦዲቱ ውጤት መሰረት በተወሰደው የማስተካከያ እርምጃ በሪፖርቱ ላይ የተጠቀሰውን ያክል ከፍተኛ ገንዘብ ማዳን ተችሏል። የኢንዱስትሪ ፓርኮች፣ የሲሚንቶ፣ የስኳር፣ የብረት በአጠቃላይ ከፍተኛ የኤሌክትሪክ ኃይል ተጠቃሚ ፋብሪካዎች ወቅቱን የጠበቀ የኢነርጂ ኦዲት ስራን በተመሰከረላቸው ኦዲተሮች ብቻ ብታከናውኑ በአመት እንደ ሀገር ከምናመርተው አጠቃላይ የኤሌክትሪክ ኃይል በተለየ ምክንያት እየባከነ ያለውን ከፍተኛ የኤሌክትሪክ ኃይል ማዳን እንችላለን። እንዲሁም ፋብሪካዎች የሚጠቀሙበትን የነዳጅ ፍጆታ በመቀነስ የውጭ ምንዛሬን ማዳን ይቻላል። ምን ማለት ነው እሱ? ባደጉት ሀገራት የኃይል ብክነት እጅጉን አነስተኛ ሲሆን ታዳጊ በሆነው ኢኮኖሚያችን ላይ ኢነርጂ ኦዲት ማከናወንና በቀላሉ እርምት መውሰድ ባለመቻላችን የኃይል ብክነቱን ከፍተኛ ደረጃ አድርሰናል። በተጨማሪም ከኤሌክትሪክ ኃይል ጎን ለጎን በነዳጅ የሚሰሩ ቦይለሮችን ኦዲት በማስደረጋችንና የታዳሽ ኃይሎችን ማለትም ሶላር ዋተር ሂተር በከፊል በመጠቀማችን። ልብ ይበሉ፣ በባለስልጣኑ ፈቃድ ካልተሰጣቸው የኢነርጂ ኦዲተሮች ውጪ ኢነርጂ ኦዲት ማስደረግ በሕግ ያስቀጣል። ገንዘብ ብቻ ሳይሆን ኢነርጂንም ኦዲት በማስደረግ የቁጠባን ዘርፈ ብዙ ጥቅም እንቀላቀል። የነዳጅና ኢነርጂ ባለስልጣን።
መልካም እንግዲህ በተለይ የምግብ ደህንነት ቁጥጥር በጣም አስፈላጊ ነው ብለናል። በተለይ ክሪቲካል የሆኑ ቼክ ፖይንቶች አሉት። ይህ እንዳለ ሆኖ ግን እንደው ምናልባት የሀገራችን አቅም ምን ላይ ነው? የመመርመርም የመቆጣጠርም እንደው አቅማችን በተለይ ከሌሎች ሀገራት ጋር ሲታይ እንደው አሁን ላይ ምን ደረጃ ላይ ደርሰናል? አመሰግናለሁ። ከዚህ ከምግብ ደህንነት ቁጥጥር ጋር ተያይዞ የመመርመር አቅማችን ውስንነት አለው። አሁን በአብዛኛው ያለው ትልልቅ ላቦራቶሪዎች የኢትዮጵያ ምግብ መድኃኒት ላቦራቶሪ፣ የኢትዮጵያ አግሪካልቸር አውቶሪቲ፣ የብለስም ወይም ኮንፎርሚቲ ያሉት እዚሁ ናቸው። ወደ ታች ስንወርድ ወደ የክልሎቹ በጣም ውስንነት አለ። አልፎ አልፎ የዚህ የምርምርና የዩኒቨርሲቲዎች ቢኖሩም ግን እስከታች መውረድ አለበት። የምግብ ደህንነት ሲኖር አንዳንዴ በአብዛኛው ወደዚህ ነው የሚመጡት። እሱ ሲሆን ደግሞ ብዙ ወጪ ይወጣል፣ አቅምም የለም። ስለዚህ ቀጣይነቱም ያስቸግራል እና የምግብ ደህንነትን ቀጣይነት ለማድረግ እስከታች ድረስ እነዚህ የምግብ መመርመሪያ መሳሪያዎች ያስፈልጋሉ፣ ባለሙያዎች ያስፈልጋሉ፣ ኢንፍራስትራክቸሩ ራሱ ያስፈልጋል። ስለዚህ በዚህ ጋር በተያያዘ በጣም ውስንነት አለ። እንግዲህ ወደፊት ይሰራል ብለን እንጠብቃለን። አብዛኛው አሁን ወደዚህ እየመጣ ስለሆነ እንጂ እስካሁን ባለው የደህንነቱን ማረጋገጥ በዚህ ከላቦራቶሪ ጋር በተያያዘ ውስንነት አለ። ፕሮፍ የዩኒቨርሲቲዎች እንደው ሚና ምንድን ነው? እንግዲህ ላቦራቶሪን በተለይ ከመመርመር አኳያ የምግብ ደህንነት ላቦራቶሪውም የሰው ኃይሉንም በአገር አቀፍ ስንመለከት ለምሳሌ የኳሊቲ ቪሌጅን አፕሪሼት ማድረግ አለብን። ኢትዮጵያ ኮንፊርሚቲ አሰስመንት ትልቅ ላቦራቶሪ ነው። በተለይ አክሬዲትድ የሆኑ ጀስት ላብ ነው ላቦራቶሪ። በተለይ የፉድ ማይክሮባዮሎጂ ላቡ ስፔሲፊክ በሆኑ ፉድ ቦርን ዲዚዞች አክሬዲትድ ነው። ላቡም ጠንከር ያለ ነው። በተለይ አሁን ያሉት ዘርዘር ያሉ ላቦችና መመርመሪያ መሳሪያዎቹም ኢንፍራስትራክቸሩንም በጣም ስቴት ኦፍ ዘ አርት የሆኑ ኢንስትሩመንቶችና የሰው ኃይሉም ሌላም ነገሩ በጣም ደስ ይላል። እሱን አፕሪሼት እናደርጋለን። ከዛ ውጭ እንግዲህ ብሌስ አለ፣ ሌሎችም አሉ። ግን ይሄ በቂ አይደለም። ዩኒቨርሲቲዎችም ላይ ስንመለከት መሳሪያዎች ሊኖሩ ይችላሉ፣ ግን የሰው ኃይል ያስፈልጋል፣ ኬሚካል ያስፈልጦት አለ፣ ሌሎች አሉ፣ የራሱ ችግሮች አሉ። ግን አዲስ አበባ ዩኒቨርሲቲ የሚያወጣው የምርምር ወይንም ደግሞ አናሊሲስ የሚሰራው እውቅና ስለሌለው እውቅና በተሰጣቸው ቦታዎች ብቻ ነው ይሄ የሚሆነው። አክሬዲትድ በሆኑ እውቅና በተሰጣቸው ወይንም ደግሞ ዝም ብሎ ሳምፕሉን ይሄ አለ ከማለት አኳያ ሊሆን ይችላል እንጂ ወይንም ደግሞ ለምርምር ስራዎች ካልሆኑ በስተቀር ሌላ አለ። እኔ ግን ሪኮመንድ የማደርገው ምንድነው ወደ ገበሬው ጋር እያንዳንዱ ሳምፕል በሚመጣበት ጊዜ መንገድ ላይ ሊበላሽ ይችላል። ጅማ በለው አማራ ክልል በለው የትም ሳምፕሉ እስኪመጣ ድረስ በተለያዩ ነገሮች ኮልድ ቼይን ስለሌለው ሊበላሽ ይችላልና እኔ የማስበው ይመጣል ብዬ የማስበው ሳተላይት ቴስቲንግ ሴንተሮች መምጣት አለባቸው። ሳተላይት ቴስቲንግ ሴንተሮች ማለት እነዚህ እዛው ያሉ ውስን በሆኑ ፓራሜትሮች እዛ አካባቢ በሆኑት ለምሳሌ ኮፊ ከሆነ ለኮፊ የሚያስፈልጉት ነገሮች ይኖራሉ እና እዛው አካባቢ ሳተላይት የሆኑ ኤፍዲኤ ሊሆን ይችላል ሌሎች ቅንጅት ፈጥረው እዛው አካባቢ አናሊሲስ ይደረጋል፣ አውቶማቲካሊ ዳታ ይመጣልና ከሱ አኳያ መሄድ አለበት ብዬ አስባለሁና ይሄንን የቁጥጥሩን ስራ በተለይ አሁን ከፉድ ዲፌንስ እና ከፉድ ፍራውድ አኳያ ኢኮኖሚካል እና ፖለቲካል ሰቦታጆች የሚሰሩበት ስለሆነ ስቴት ኦፍ ዘ አርት የሆኑ መሳሪያዎች መሆን አለባቸው። ስለዚህ ምንድነው ማዘመን አለብን፣ ማየት አለብን፣ መስራት መቻል አለብን። የሚገቡትንም የሚወጡትንም በዛ ላይ ደግሞ ማህበረሰቡና ህብረተሰቡ ሊጠቀሙባቸው የሚችሉትን ግብአቶች ሁሉ አንዳንዶቹ ኢኮኖሚካል ወይንም ደግሞ ገንዘብ ለማግኘት ሲባል ብቻ የማይፈለጉ የሚዘገንኑ ነገሮችን የሚጨመርበት ነገር አለ። ከሱ አኳያ የኛ ዘመናዊ ነገር መሳሪያዎቹ ዲክቴት አድርገው አንደኛ ኢንዱስትሪዎቹም ይሄን አዌር አድርገው ሪጀክት እያደረጉ የመጡበትም ነገር አለ። በዛ ላይ ደግሞ ሲሰበሰቡ ሁሉ መደረግ አለበትና እንደ ሶሉሽን ምንድነው የተለያዩ ሳተላይት ሴንተሮችን ወይንም ደግሞ ቴስቲንግ ላቦራቶሪዎች ቢቋቋሙ ያግዛሉ ብዬ አስባለሁ። አመሰግናለሁ። በተለይ ወደ ማዕከል በማምጣት ረገድ የሚፈጠረውን ጫና ይቀንሳል።
እንዲሁም ደግሞ ሂደትን ያፋጥናል። ሳተላይት የምርምር አማራጮች ሲኖሩ ከዚህ አንጻር እንግዲህ ዩኒቨርሲቲዎች እነዚህን ሀሳቦች ይዘው የመደገፍ የቤት ስራ አለባቸው። አሁን እንደ ምግብና መድኃኒት እንትሎች ብራንቾች አሉት። ብራንቾቹን ወደዛ እያጠናከረ ነው። ግን ቅድም እንዳልነው ከዚህ ሰሚ ፕሮሰስ እና ፕሮሰስ ነው የሚሆነው። የራሱን ሌሎችን የሚወጣው ወጭ ሰው በዛው በቦታው ቶሎ አስመርምሮ እርምጃም ለመውሰድ ወዲያው በዛው አካባቢ ያስፈልጋል። ግን ቅድም እንዳነሳ ነው የምግብ ደህንነት ከእርሻ ነው የሚነሳ ብለናል። ዋናው እስከ ፕሮሰስ እስከሚደረግ ምርቱን ማቀነባበር እስከሚጀመር ድረስ ያለው ነው ዋናው። ከዛ በኋላ አትሊስት ምን አሉ የዚህ አምራቹ ባለሙያ አለ፣ እውቀት ያለው ሰው አለ፣ ሌሎችም አሉ፣ ይቆጣጠራል። ግን ሲነሳ ጀምሮ እስከዛ እስከሚመጣ ላብራቶሪ ያስፈልገዋል። ስለዚህ እነዚህን ለመስራት ደግሞ እስከ ታች ድረስ መውረድ አለበት እና ተጠናክሮ መሰራት አለበት። እስካሁን ብዙ ጋፕ ስላለው ማለት ነው ብዙ መሰራት ያለባቸው ነገሮች አሉና ቢጠናከር ጥሩ ነው ብለን እናስባለን። በጣም ጥሩ። እስኪ ያጠቃለልንም ስለሆነ እንግዲህ የቁጥጥር ሂደቱ ከሚመረትበት ጀምሮ እስከ መጨረሻው ድረስ ይሄዳል ብናል። ግን ለምሳሌ ሆቴሎችን ሊቆጣጠሩ ይችላሉ። ግን ግለሰብ ቤቱ ውስጥ ለቤተሰቡ የሚያበስለውን ምግብ የሚያስቀምጥበትን የመመርመሪያ ቼክ የማድረጊያ አማራጭ የለም ህብረተሰቡን ከማስገንዘብ ውጪ። ስለዚህ እንደው ከዛ አንጻር በተለይ ተቋማት የማይደርሱባቸውን የህብረተሰብ ክፍሎች ቤተሰብ እዛ ላይ ከምግብ ደህንነት አንጻር እንደው ምን ምክረ ሀሳብ አላችሁ የሚለውን ለማንሳት ፈልጌ ነው። አለና እሺ፣ አመሰግናለሁ። እንግዲህ የኛ ኢንዱስትሪ ካሰባችሁት ሆቴሉ፣ ምግብ ቤቱ ብዙ ሰው ነው የሚጠቀመው፣ የሚያገኙት ነገርም ብዙ ነው። ስለዚህ እነሱ ይጀምራል ለማህበረሰቡ የሚሰጡት እያንዳንዱ ሆቴሉ እንደውም ከውጭ ሲመጣ ዶላር ድረስ ያገኛሉ። ስለዚህ ደህንነቱ የተጠበቀ ምግብን አፍስሎ አዘጋጅቶ ለሚጠቀሚው መስጠት ያስፈልጋል። ወደ እያንዳንዱ ቤት ስንወርድ ግን ምን ማድረግ አለበት፣ እንዴትስ መሰራት አለበት የሚለው ነገር ይመጣል። ቤት ሲሰራ በተቻለ መጠን ምግቡን የሚሰራው ሰው እውቀት ያለው ከምግብ ደህንነት ጋር የተያያዘ ሰው ካለ እሱ ቢሰራው ተመራጭ ይሆናል። ምግቡን ስናበስል ደግሞ ዝም ብሎ አሳድረ መብላትም የለብን። አሙቀን ጥሩ ቦታ ላይ ፍሪጅ አስቀምጠን፣ ምክንያቱም ቅድም ስንላቸው የነበሩ የሰው ጤና ላይ የሚጎዱ ነገሩ ይመጣሉ። ምሳሌ ዲያሪያ ምንለው፣ ሌሎች ታይፎይድ ምንለው፣ ታይፈስ ምንለው፣ ካንሰር ምንለው ኬሚካል ጋር ተያይዞ ይመጣሉ። ምን ጥሬ ዕቃ መጠቀም አለብን፣ መምረጥ አለብን ስንገዛ፣ አንድ ለሰውም ቢሆን ቤትም ቢሆን። ከዛ ወስደን ቤት ምናስቀምጠው እንዴት ነው፣ ከዛ ምናበስለው እንዴት ነው፣ ካበሰልን በኋላ እንዴት እናስቀምጠው፣ ምግቡንስ ማብሰል ያለበት ማን ነው? ለምሳሌ ስጋ የከተፍንበትን ቢላዋ ጎመንን መክተፍ የለብንም። ምክንያቱም አንዱ ወደ አንዱ ይሸጋገራል። ስለሚሸጋገር ይሄን ለማድረግ ደግሞ እውቀት ያለው ሰው ወይም እንግዲህ ሌላ ቤት የሚሰራ እናት ከሆነች ሰራተኛ ከሆነች ባል ከሆነች የሚያውቅ ሰው ለዛ ለቤተሰቡ ምን መስጠት አለበት፣ ማስተማር አለበት። እንዲህ ብሎ መሰራት አለበት። ምክንያቱም የራስን ጤናችን ራሳችን ነው የምንጠብቅ፣ ሌላ አካል አይመጣልንም ቤት ድረስ። እንደዛ ለማድረግ ምን ማድረግ አለበት፣ ቤተሰቡን ቁጭ አድርጎ ይሄ እንደዚህ ተደርጎ መዘጋጀት አለበት፣ መቀመጥ አለበት፣ መዘጋጀት አለበት፣ መብላት አለብን የሚለውን ነገር ማለት አለብን። ቅድም ስናነዛው የነበረው ሻጋታም ቤት ይመጣል። ውጭ ላይ ያለው ብቻ አይደለም። አስቀምጠን ሻጋታ ከፈጠረ ችግር ይፈጥራል። ሌላው ደግሞ ቀዝቃዛ ከሆነ አሳድረ የምንበላው ከሆነ ማይክሮ ኦርጋኒዝም ይኖረዋል። ማይክሮ ኦርጋኒዝሙን ምግቡን ስንበላው ማይክሮ ኦርጋኒዝሙ ወደ ወዳችን ወደ ውስጥ ይገባና ከዛ ምን በሽታ ይፈጠራል። በሽታ ተፈጠረ ማለት እንደምታውቁት ብዙ ወጭ እናወጣለን። እሱ ከመሆኑ በፊት ቤታችን እያንዳንዳችን ቁጥጥር ማድረግ አለብን። አዘጋጅታችን ይሄ ማሞቅ፣ ማብሰል፣ ማጠብ፣ ማስቀመጥ የሚሉትን ነገሮች በደንብ መስራት አለብን። ጥሩ ፕሮፍ፣ አመሰግናለሁ። እንግዲህ ምግብ ታበስላለህ እንዴ? ጠረጠርኩ። ማለት ማብሰል እችላለሁ። አሁን
ራሻ ያለው 7 ዓመት ቆይታዬ ያው ትምህርት ቤት የሚሰጠን ጥሩ ጠርጥረሃል። ስለዚህ አበስል ነበር። እዚህም እድሉ ከተሰጠኝ አበስላለሁ። ስለዚህ በፉድ ላይ ምንድነው በተለይ ሃይጂንና ሳኒቴሽን ላይ በደንብ ጥንቃቄ ማድረግ አለብንና ባለሙያ ሴቶች እኮ አሉን እኛ ወንዶችም አሉ ወጣቶችም አሉ ትልቆችም አሉ። ስለዚህ ምንድነው ትልቁ ነገር ምንድነው በተለይ የግል ንጽህና ከመጠበቅ አኳያ እና እጅ መታጠብ 50% ምግብ ወለድ በሽታዎችን ይቀንሳል። በጣም ትልቅ ድርሻ ነው ያለው። አዎ። ስለዚህ ስንቶቻችን ምግብ ከመብሰላችን በፊት እጃችን የምንታጠበው? ሽንት ቤት ደርሰን ስንመጣ እጃችን የምንታጠበው? ተጫውተን ስንቀርብ ለምግብ ስንቀርብ እጃችን የምንታጠበው? ስለዚህ የፐርሰናል ሃይጂን ወይም ደግሞ የግል ንጽህና መጠበቅ ወሳኝ ነው። ምግብ ልንመገብ ብቻ ሳይሆን ልናዘጋጅም ስንል እጅ በደንብ መታጠብ አለበት። እንዳልኩ 50% የሚቀንስ ነው። ስለዚህ ኢቭን ለግል በሽታ ብዙ ትራንስሚት የሚሆኑ በሽታዎችን እጅን በጣም የምትጠብቅ ከሆነ ከሌሎች ነገሮች ትሄዳለህ። ግን ሽንት ቤት ደርሰን ሰው የምንጨብቅ ከሆነ አደጋ አለው። ስለዚህ ክሮስ ኮንታሚኔሽን አለውና ትልቁ ነገር ምንድነው አዌርነስ ወይንም ደግሞ የግንዛቤ ማስጨበጫ ስራዎችን መስራት ነው። ወጣቶቹ ፈጣን ናቸው። ስለዚህ ምግብን አንዳንድ ጊዜ ፍሪጅ ውስጥ ስላስቀመጥ ነው ጤንነቱ ይጠበቃል ማለት አንችልም። ምግቡ የተበላሸ ከሆነ ምንም ላረግ አይቻልም። ስለዚህ ቴምፕሬቸሩን የመጠበቅ ነገር አንድ ነው። ሌላው ግን ሃይጂንና ሳኒቴሽን ነው። በተለይ ማጽዳት ብቻ ሳይሆን እዛ የሚቀሩ ኬሚካሎችንም በደንብ አድርጎ ማጠብ ያስፈልጋል። ስለዚህ ያ ነገር እንዳለ ሆኖ ሌላው ደግሞ ፉድ ሃንድሊንግ ስለዚህ ሃንድል የምናደርገው እንዴት ነው? አያያዛችን እንዴት ነው? ምግብን ከገዛ ነው በኋላ እንዴት ነው የምንገዛው? ፓክ አድርገን ያመጣነውስ ምን አይነት ፓኬጂንግ ወይንም ደግሞ መሳሪያ ነው? እና አንዳንድ ሀገሮች ለምሳሌ የጥቁር ፌስታሎች ላይ አይጠቀሙም። የታይላንድን ኤክስፒሪየንስ ብናደርግ ህግ አላቸው። ማንኛውም የበሰሉ ምግቦችና ጥሬ ምግቦች ፓክ ሳይደረጉ መሸጥ አይቻልም። ስለዚህ እሱ ሌሎች ሀገሮች አለ። ኢትዮጵያ ውስጥም ፉድ ኮንታክት አፕሮቫል አለ። ፓኬጂንግ እና የፉዱ ኮንታክት ሲደረግ የሚመጣው ነገር እንዴት ነው የሚለው ወደፊት የሚታይ ነገር ነውና ምግብን ስናየው ምግብ በራሱ ሼር የምናደርገው ነው። የሚያስደስት ነገር ነው። አመስግነን የምንመገበው ምግብ ነው። ስለዚህ ለምግብ ከፍተኛ ትኩረት መስጠት አለብን። ለሱ ደግሞ ከግዢ ጨምሮ የምንገዛው ነገር አይተን የተበላሸ ነው ወይ እንዴት ነው። ከዛ ውጪ ብዙም ሱፐርማርኬትም ማስተማር ያለብን ነገር አለ። ኢትዮጵያ ውስጥ ሰርቲፋይ የሆኑ ሆቴሎች አሉ። የምግብ ደህንነት ሰርቲፊኬት ያላቸው አሉ። እንግዲህ ሌላውም እየቀጠለ ይመጣል ብለን እናስባለንና ብዙ ተሞክሮች መኖር አለበትና ትልቁ ነገር ለምሳሌ ሱፐርማርኬት ብንሄድ የውጭ ዓለም ተሞክሮ ምንድነው የሚለው? ማንኛውም ፉድ ሃንድለር ስልጠና ሳይወስድ ሱፐርማርኬት ውስጥ ያለው ምርት መንካት አይችልም ይላል። ግን እኛ ውስጥ ስንገዛም ነካክተን ነው፣ ሻጩም ነካክቶ ነው ዲስፕሌዩም። ስለዚህ ምንድነው ይሄ በሂደት እየተስተካከለ የሚሄድ አእምሯችንን ክፍት ካረግ ነው ለመማር ዝግጁ ከሆን እየተቀየረ የሚሄድ ነው። መንግስትም ትኩረት አድርጎበት ሊሰራበት የሚችል ነው። ስጋ ቤቶች ላይ፣ ሆቴሎች ላይ፣ ሬስቶራንቶች ላይ፣ የምንመገብበት ቦታዎች ላይ ምን ያህል ነው ከእጅ መታጠቢያ ጀምሮ የመሳሰሉት ከምግብ አበሳሰል ጀምሮ ምግብ የሚሰሩ ሰዎችስ የምግብ ሃይጂንና ሳኒቴሽን ስልጠና ወስደ ነው ሰርቲፊኬት ያላቸው የሚል ነውና ስለዚህ ጠቅለል ባለ መልኩ እንግዲህ ሃይጂንና ሳኒቴሽን አሉ። ቤቱ ሲጠበቅ ያለ ነገር አለ። ግን በግንዛቤና በሂደት ደረጃዎችን በማሳደግ ለውጦችን ማምጣት ይገባናል ብዬ አስባለሁ። አመሰግናለሁ። በጣም አሪፍ ሰፋፊ ሀሳብ ነው ያደረሳችሁ። ሁለታችሁንም ከልብ አመሰግናለሁ። ፕሮፌሰር መልስ አድማሱ ከአዲስ አበባ ዩኒቨርሲቲ ናቸው። እሳቸው እኛ ስቱዲዮ ሲመጡም ለተጨማሪ ጊዜ ነው። ከልብ እናመሰግናለን። አሁን ቤተኛ እየሆኑ ነው። አመሰግናለሁ። አለነ መኮንን ደግሞ ከኢትዮጵያ ምግብ መድኃኒት ባለስልጣን ነው። አንተም ለሰጠህን ማብራሪያ ተሞክሮ ከልብ እናመሰግናለን። አመሰግናለሁ። ታንክ ዩ አማራ እናመሰግናለን። ቸሪክ ተመልካቾቻችን እናመሰግናለን። ተመልካቾች የዛሬው የጤናው በቤቶ ከምግብ ደህንነት ቁጥጥር ጋር በተያያዘ ያቀረብነው መሰናዶ ይህን ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ ፕሮግራሙን በማዘጋጀትና በማቅረብ ከመላው ስቱዲዮ ባለሙያዎች ጋር በመሆን አማራ ተመስገን ነበርኩ። ሳምንት በሌላ ፕሮግራም እስከምንገናኝ ጤና ይስጥልን።